ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። እግዚአብሔር የተመሰገነ ይሁን። ግሩም ነው። በጣም የነበረን የአምልኮ የዝማሬ ጊዜ በጣም ልዩ ነበር። እግዚአብሔር የተመሰገነ ይሁን። ስለመጣችሁ ሁላችሁ እንደዚህ አይነት ትምህርት ለመማር ከሳምንት ሳምንት ሳትታክቱ በጣም እግዚአብሔር ይባርካችሁና እስቲ ለራሳችሁ አጨብጭቡ። አይ አሳንሳችሁ፣ በጣም አሳንሳችሁ። በጣም ግሩም ነው። በጣም የማይገኝ ነው። የማርያም የመረጣችሁ እድል ነው የምንለው ማለት ነው። ኢየሱስ በመካከላችን ስላለ መንፈስ ቅዱስ ስለሆነ አስተማሪያችን ጊዜ መስጠት በእግዚአብሔር ፊት መሆንን እግዚአብሔር ስላበዛልን እና አንዳንድ ጊዜ የሚያነቃቁን ነገሮች ይኖሩ ይሆናል። አንዳንድ ጊዜ የማያነቃቁ ይሆኑ ይሆናል። አንዳንድ ጊዜ ጭንቅላታችን የሚለጥጡ ነገሮች ይሆኑ ይሆናል። አንዳንድ ጊዜ እጅ እንድንዘረጋ ያደርጉ ይሆናል። ብቻ ምንም ይሁን ምን እግዚአብሔር የሰጠንን መና ለመብላት ሁል ጊዜ ስለምትገኙ በእውነት በጣም የእግዚአብሔር መና ሁሉ አለው እና እስራኤል አሁን በብሉይ ኪዳን ታሪካቸውን ሳጠና በጣም የሚገርመኝ የእግዚአብሔርን መና መናቃቸው ነው። ሁሉ ያለው እኮ ነው። ሁሉ ያለውን ነው የሰጣቸው እግዚአብሔር። በኋላ እንደውም የጌታችን ምሳሌ ሁሉ እሱ ነው። ከሰማይ የወረደ እንጀራ ማለት ነው። እግዚአብሔር ከሰማይ እንጀራን ሲያወርድ መብላት ብቻ ነው። እሱ ያውቃል። አንዳንድ ጊዜ ልጆቻችን የሆነች ጣፋጭ ነገር ብቻ መብላት ይፈልጋሉ እና ለወላጅ መገዛት በጣም ጥሩ ነው። ወላጅ ደስ የሚለውንም ደስ የማይለውንም ያበላል፣ ግን እንደሚጠቅም ስለሚያውቅ ነው። እግዚአብሔር ደስ የሚለንንም የማይለንንም የሚጣፍጠውንም የማይጣፍጠውንም ፕሮቲኑንም ምናምኑንም እየጨማመረ ያበላናል። ለሱ ግን ፈቃደኛ ስለሆናችሁ ኦንላይንም በጣም ብዙ ሰዎች አላችሁ እና በጣም እግዚአብሔርን ስለ ሁላችን በጣም አድርጌ አመሰግናለሁ። ትምህርተ መጽሐፍትን ጨርሰን ትምህርተ እግዚአብሔር ጀምረናል። ባለፈው ሳምንት ትምህርተ እግዚአብሔርን ጀምረናል እና እንዳንረሳውም ስለሚያስፈልግ ትምህርተ መጽሐፍትን በተመለከተ ያለንን አቋም እና እምነት ቆመን እሱን ብለን ከዛ ጸሎት ጸልየን ነው የምንጀምረው። ዛሬ ወደ ትምህርተ እግዚአብሔር ከመሄዳችን በፊት ሁላችንን እንቆምና ስለ መጽሐፍ ቅዱስ ዲስፕሌይ ከመደረጉ በፊት ፕሮጀክተር ላይ ዲስፕሌይ ከመደረጉ በፊት ዋና ዋና ሐሳቦችን ዝም ብሎ በልባችሁ በአእምሯችሁ ከያዛችሁ ከዛ በኋላ ስቴትመንቱን ለማለት በጣም ከባድ አይደለም። አንደኛ ምንጩን በተመለከተ መጽሐፍ ቅዱስ ዝም ብሎ ሰው ሰራሽ መጽሐፍ ሳይሆን በማን መሪነት ነው የተጻፈው አለን? በመንፈስ ቅዱስ መሪነት፣ በመንፈስ ቅዱስ ነጂነት ነው። ቅዱሳን ሰዎች ነው የጻፉት፣ ግን በመንፈስ ቅዱስ መሪነት ነው የተጻፈው እና ስህተት የለበትም። ከስህተት የጸዳ ነው። ኢነራንት ነው እና ደግሞ በውስጡ መጽሐፍ ነው። እርግጥ አንድ መጽሐፍ ነው፣ ግን መጽሐፍት አሉ። ስንት ናቸው አለን? እንበላ እንዴ 66 አይደል? አሁን ፕሮጀክት ያደርጉልንና አንዴ እንለውና ከዛ ጸሎት ጸልየን እንጀምራለን። እናንተን መስማት ነው የምፈልገው። እኔ አልናገርም። አሁን 1 2 3 መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን የያዘ የእግዚአብሔር ቃል መሆኑን እናምናለን። እንድገማ አንድ ጊዜ መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን የያዘ የእግዚአብሔር ቃል መሆኑን እናምናለን። አሜን። እንጸልይ። ጌታ ሆይ ይሄ ዝም ብሎ በቃላችን የምንለው ስቴትመንት ብቻ አይደለም። በውስጣችን ሰመንትድ እንዲሆንልን እጸልያለሁ። ጌታ ሆይ በመንፈስ ቅዱስ ነጂነት የተጻፈው ቃልህ ደግሞ በመንፈስ ቅዱስ በልባችን እንዲታተምልን ጌታ ሆይ ቃልህን የሚወድ ቃልህን የሚያነብ ለቃልህ የሚገዛ እግዚአብሔር አምላክ ሆይ ማንነትን እንድትሰጠን እንጸልያለን። ዛሬም ደግሞ ያለነው ከቃልህ ለመማር ነው። እግዚአብሔር አምላካችን ቃልህ በመንፈስ የተጻፈ ብቻ ሳይሆን በመንፈስ የምንረዳው ነው። ፍጥረታዊው ሰው ሊረዳው አይችልም። የሰው አእምሮ ብቻውን ሊረዳው አይችልም። በመንፈስ ስታበራ ነውና በመንፈስ ቅዱስ እንድታበራልን እንጸልያለን።
ታስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏል ለእስራኤል በምድረ በዳ። እግዚአብሔር አምላካችን እኛም ተስፋይቱ ምድር እስክንገባ ድረስ ተስፋችን ቅዱስ መንፈስህ ነውና በመንፈስህ ኃይል ቅዱስ ቃልህን እንድታስተምረን እግዚአብሔር አምላክ ሆይ እንጸልያለን። ማወቅ ያለብንን አሳውቀን። እግዚአብሔር አምላካችን ሆይ ማወቅ የሌለብን ቢኖር ድንበር እንዳናልፍ አእምሯችንን ጠባቂ አኑር። ጌታ እግዚአብሔር ሆይ ጠባቂ አኑር። እግዚአብሔር ሆይ የማይጠቅመን ቢኖር እግዚአብሔር አምላካችን ሆይ እንድንከለከል የሚጠቅመንን አንተን ለማክበር እሱ እንዲለቀቅልን እንጸልያለን። እኔ በመንፈስ ሆኜ እንድናገር እንድትረዳኝ ለወንድሞቼ ለእህቶቼም እግዚአብሔር አምላክ ሆይ የተከፈተ ልብ እንድትሰጥ እንጸልያለን። እዚህ ያለነውንም ኦንላይን ደግሞ በልዩ ልዩ ቦታ ሆነው የሚሰሙንንም ልክ እንደዚሁ እግዚአብሔር ሆይ በመንፈስ እንድትነካ በቃልህ እንድትነካ እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። ትምህርተ እግዚአብሔር ሁለተኛው ክፍል ነው ዛሬ። የመጀመሪያው ክፍል ላስት ዊክ ያየነው እንደ መግቢያም እንዲሆነን እግዚአብሔርን የማወቅ አስፈላጊነትን ነው። እግዚአብሔርን ማወቅ የሰው ሁለንተና ነው። ይህንን መርሳት የለባችሁም። ያላያችሁም ካላችሁ ምናልባት ያልነበራችሁም ካላችሁ ሃይሊ ሪኮሜንድ አደርጋችኋለሁ ወደ ኋላ ተመልሳችሁ ቪዲዮውን እንድታዩ። አንዱ በአንዱ ላይ የተደረበ ስለሆነ አንዱ በአንዱ ላይ የሚመሰረት ስለሆነ በጣም ኢንካሬጅ አደርጋችኋለሁ እንድታዩና እግዚአብሔርን ማወቅ የሰው ሁለንተና እንደሆነ ለማየት ሞክረናል። እግዚአብሔር የሚሰራውን ስራ ሁሉ የሚሰራው እሱን ለማወቅ ነው ብለን የሰው ጥማት እግዚአብሔርን ለማወቅ መሆን አለበት። የተፈጠርነው ለሱ ነው። ክፍተታችንን የሚሞላው እሱ ነው። ግን እግዚአብሔርን ማወቅ ደግሞ ማለት ስለ እግዚአብሔር ማወቅ እንዳልሆነ። ስለ እግዚአብሔር ማወቅ በነገራችን ላይ ጥሩ ነው። እኛ ስለ ይሄን ክላሪፋይ ማድረግ አይ ቲንክ ጥሩ ነው። ስለ እግዚአብሔር ማወቅን መጽሐፍ ቅዱስ አይከለክልም። ስለ እግዚአብሔር ማወቅ መጥፎ አይደለም። ስለ እግዚአብሔር ማወቅ በጣም ጥሩ ነው። መጨረሻ እንዳናረገው ነው። ሰው ስለ እግዚአብሔር እያወቀ እግዚአብሔርን ላያውቅ ስለሚችል ነው። ስለ እግዚአብሔር እያወቀ እግዚአብሔርን ላያውቅ ስለሚችል በመጽሐፍት የተጻፈውን ዶክትሪንን አሁን እኛ እንደምናደርገው ስለሚያውቁ በጣም ብዙ ሰዎች አሉ። እግዚአብሔርን ታውቃለህ ሲባል አውቃለሁ ይላሉ። ግን ስለ መረጃ ነው። መረጃ ጥሩ ነው፣ ብቻውን ግን በቂ አይደለም። ብቻውን ሙሉ እውቀት አይደለም። ይሄ እዚህ ለምትመላለሱ ሰዎች አዲስ አይደለም። በተደጋጋሚ ነው የምለው። አሁንም ብሪክ የምናደርገው እጃችንን ማለት ነው። ባራክ ኦባማን ታውቃለህ? ብሪክ እናደርጋለን እጃችን። ባራክ ኦባማን የምታውቁ ብላውን ታነሳላችሁ። አታንሱ፣ አሁን ግን ታነሳላችሁ። ባራክ ኦባማን ብሪክ ነገር ነው የምናደርገው እና እናውቃለን ነው የምንለው፣ ግን አናውቅም እኮ። የምታውቁ ካላችሁ በደንብ ጠጋ በላችሁ። በቃ በኋላ አስፈርማችሁ። የእውነት እኮ አናውቅም። ቁጭ ብለን አናውቅም። እሱም አያውቀንም፣ እኛም አናውቀውም። ታውቀዋለህ እንትናን ቢባል ማሙሻን ታውቀዋለህ አያውቀውም። የት እንዳለ ነው አያውቅም። እኛም አናውቅም፣ አንተዋወቅም፣ ተነካክተን አናውቅም። ቁጭ ብለን ምግብ በልተን አናውቅም። ፌሎሺፕ የለንም። አይገርማችሁም? ራሱ በጣም ያስቃል። አሁን ልጆቹ እዚህ ቢኖሩ እጃቸውን ያነሳሉ ከኛ ጋር እኩል። የእሳቸው ልጆች ቢኖሩ አሁን እስቲ ባራክ ኦባማን የምታውቁ ይባሉ እጃቸውን አብረን። የእነሱ እውቀት ሌላ ነው። የእነሱ እውቀት ሪሌሽናል ነው። እኛ ስለሳቸው ማወቃችን ሮንግ ነው ወይ? አይደለም። ስለሳቸው ኢንፎርሜሽን መኖሩ በጣም እንትን እንዳናረገው እኩል እንዳናረገው ነው። ስለሳቸው ማወቃችንን እሳቸውን ማወቃችንን እንዳናረግ መጽሐፍ ቅዱስ እግዚአብሔርን ስለማወቅ በተናገረ ቁጥር በጣም ብዙ ጊዜ ሪሌሽናል ነው። በጣም ሪሌሽናል። ለዚህ ነው ፈጣሪሽ ባልሽ ነው የሚለው ቅዱስ መጽሐፍ። እንድናቀው ልክ በቃ የእውቀት ማለት ነው። አትሰናከሉም እናንተ። ብዙ ጊዜ ማንስጨላችኋለሁ እዚህ አሁን በእግዚአብሔርና በሕዝቡ መካከል ያለውን እውቀት እግዚአብሔርን እንወቅ ሲል ቅዱስ መጽሐፍ የሚጠቀምበት እውቀት ኤክስፔሪንሻል እውቀት ነው። ኤክስፔሪንሻል እውቀት መሆኑ ብቻ ሳይሆን በባልና ሚስት መካከል ያለውን ያንን ንጹህ የፍቅር ግንኙነት ዲስክራይብ የሚያደርግበትን ቃል ነው ዲስክራይብ የሚያደርገው። ልክ ባልና ሚስት እንደሚዋደዱ ኢንቲሜት እንደሆኑ ያ ፒውር የሆነ ንጹህ የሆነ የፍቅር ግንኙነት እሱን ነው አምጥቶ እግዚአብሔርን እወቁት የሚለው። ያው ታውቃላችሁ ማወቅ እሱ እንደሆነ አሁን ዘፍጥረት መጽሐፍ ላይ ምዕራፍ 4 አዳም ሚስቱን ሔዋንን አወቃት ሲል ኢንፎርሜሽን ይመስላችኋል? ኦኬ ኖ ያ ኢንቲመሲ ያ ፍቅር ነው አወቃት። የጌታችን እናት ማርያምም እሱን ነበር ያለችው። ትዝላችሁን ቃሉ እሱ ነው። መልአኩ ገብርኤል መጥቶ እኮ ትወልጃለሽ ሲላት አይ ወንድ ስለማላውቅ ይህ እንዴት ይሆናል አለች። ወንድ ስለማላውቅ እውቀት የሚለው ቃል እዛ ላይ የተጠቀመው ወንዶች እንደው በኢንፎርሜሽን ደረጃ ስለማታውቅ አይደለም። ዮሴፍ እጮኛዋ እንደሆነ እያወቅን እና በአካባቢዋ ሌሎች ሰዎችና አባቶችና አጎቶችና በጣም ብዙ ሰዎች አሉ። የምታውቃቸውማ ብዙ አሉ፣ ግን አታውቅም። በኢንቲመሲ ደረጃ አታውቅም። ወገኖች እግዚአብሔር ማወቅ እሱ ነው። ያብዛልን እግዚአብሔር ያቺ ንጹህ የሆነች ያቺ ፍቅር
ከእርሱ ጋር መሆን፣ ከእርሱ ጋር መብላት፣ ከእርሱ ጋር መጠጣት፣ ከእርሱ ጋር መውጣት መግባት፣ ያቺ ሪሌሽንሺፕ፣ ያቺ ልጅነትና አባትነት እግዚአብሔር እሷን ያብዛላችሁ። ይሄ እኮ ነው ዳግም ልደት እኮ ሚስጥሩ እሱ ነው። ተመልከቱ ወገኖቼ፣ የኛ ሀገር አሁን የሃይማኖት ሀገር ስለሆነ ይሄን ለመናገር በጣም አስቸጋሪ ነው። በጣም እናምታታለን። እግዚአብሔርን የምታውቀው ቢባል ብድግ ነው የሚያደርገው ሰው እጁን። ዝም ብሎ እኮ አይታወቅም። ሌላ እውቀት አለ። እሱ መረጃ ነው። መረጃው ጥሩ ነው። መረጃ ሲገፋ ጥሩ ነው። መረጃው ሲገፈትር ጥሩ ነው። ስለ እሱ አውቅ ያለው እሱን ደግሞ ልወቀው። እሱን እንዴት ነው የምታውቀው? የዳግም ልደት ሚስጥር እኮ እሱ ነው። ዳግም ልደት እኮ ሰው ዳግመኛ ካልተወለደ በስተቀር በነገራችን ላይ ይሄን ሊያገኝ አይችልም። እንዴት አድርገ ነው ያቺ የፍቅር ግንኙነት ውስጥ የምትመጣው? አባት የምንልባት እኮ ያቺ የልጅነት ያቺ ስፒሪት የምትሰጠው ሰው ዳግም ሲወለድ ነው። አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ አልተቀበሉትም ይላል። ግን ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። እና የእግዚአብሔር ልጆች ማለት ዳግም ልደትን አግኝተው ያቺ ሪሌሽንሺፕ ያላቸው ማለት ነው። እግዚአብሔር ሰው ሁሉ ያውቃል፣ ያውቃል። ሰውም ሁሉ ያውቀዋል፣ ያውቃል። ሰውም ሁሉ ያውቀዋል፣ እሱም ያውቀዋል። የርቀት ነው ግን የርቀት እውቀት አይባልም። ያችን የግንኙነት እውቀት ይስጣችሁ እግዚአብሔር። እሷ ናት እግዚአብሔርን ማወቅ ማለት የሚለውን ለማየት ሞክራለን። ዛሬ ክፍል ትምህርት 2ን ለማየት እንሞክራለን። በዚህ በትምህርት 2 ውስጥ ክፍል 2 ማለት ነው። ትምህርት 2 ትምህርተ እግዚአብሔር ነው። ክፍል 1 እግዚአብሔርን ማወቅ ነው። ሶ you have the outline ማስታወሻ ደብተርም ስላላችሁ አሁን ዘናጭ ስለሆንን ሁለተኛው ክፍላችን የእግዚአብሔር ባህሪያት በተመለከተ የእግዚአብሔር ባህሪያትን 2 ክፍለ ጊዜ ወስደን ነው የምንማረው ዛሬና የሚቀጥለው ሳምንት። ዛሬ የተወሰኑትንና የእግዚአብሔር ባህሪያትን ተምረን አንጨርስም። ባይ ዘ ወይ የእግዚአብሔር ባህሪያት በጣም ብዙ ናቸው። የእግዚአብሔር ባህሪያት በጣም ብዙ ናቸው። ግን ለኛ የሚጠቅሙን እሱን ለመከተል እሱን ለማምለክ እሱን ለማወቅ የሚጠቅሙን የተወሰኑትን ነው የምንማረው። እነርሱንም ለመማር 2 ክፍለ ጊዜ በጣም ያስፈልገናልና ዛሬ የተወሰኑትን ለማየት እንሞክራለን። የሚቀጥለው ሳምንት ደግሞ የተወሰኑትን የእግዚአብሔር ባህሪያት ለማወቅ እንሞክራለን። ምንድነው ግንኙነቱ ካለፈው ሳምንት ጋር ያላችሁ እንደሆነ እግዚአብሔርን እንወቅተው ነው ጥሪው። እግዚአብሔርን የምናውቅበት አንዱ መንገድ ባህሪያቱን ማወቅ ነው። ባህሪያቱን ባወቅን ቁጥር እግዚአብሔርን እናውቀዋለን። ባህሪያቱ የእርሱ መገለጫዎች ስለሆኑ የሚገለጥባቸውን ባህሪያት ባወቅን ቁጥር እግዚአብሔርን እናውቀዋለን። እናውቀው ዘንድ እግዚአብሔር ማን ነው ነው ዛሬ እና ኔክስት ዊክ ማን ነው እግዚአብሔር ማን ነው is a serious question። የምር ጥያቄ ነው። እንትና እኮ ካስታወሳችሁ ሙሴ እግዚአብሔር ሲልከው የጠየቀው ጥያቄ ይሄ ነው። ሂድና ህዝቤን ነፃ አውጣልኝ አለው ዘጸአት ምዕራፍ 3 ላይ። በኋላ እናነሳዋለን። ዘጸአት ምዕራፍ 3 ላይ እኮ ሄዶ ሂድና ህዝቤን እስራኤልን ከግብፅ ባርነት ነፃ አውጣልኝ አለው እና እግዚአብሔር ሆይ ሄጄ ይሄ እግዚአብሔር ማን ነው ቢሉኝ፣ ስሙ ማን ነው ቢሉኝ ነው እግዚአብሔር ልኮኛል ስል የላከ እግዚአብሔር ማን ነው ቢሉኝ ማን ልበላቸው አለ። ባይ ዘ ወይ ባህሪውን ነው የነገረው እግዚአብሔር ያለና የሚኖረው ብሎ ነው የነገረው። ማወቂያው ባህሪው ነው ወገኖች። ማወቂያው መታወቂያው ባህሪው ነው። ማን ነው ቢሉኝ ማን ልበላቸው? ማን እግዚአብሔርን ለማወቅ ማን ነው እሱ? ማን ልበላቸው? ባህሪውን ገለጠለት። ሌላ እግዚአብሔር ማን ነው ብሎ የጠየቀ ማቀው ፈርዖን ነው። ፈርዖን ዘጸአት ምዕራፍ 5 ላይ ዘጸአት ምዕራፍ 3 ላይ ሙሴ ነው የጠየቀው ማን ነው ቢሉኝ ማን ልበላቸው? ምዕራፍ 5 ላይ እንትናም እኮ ጠይቋል። የሱ በመገዳደር ስፒሪት ነው፣ በተቃውሞ ስፒሪት ነው፣ በተቃውሞ መንፈስ ነው። ፈርዖን ልቀቅ ህዝቤን ይሰዋልኝ ዘንድ ህዝቤን ልቀቅ ይልሃል እግዚአብሔር አሉት እና ፈርዖንም ምዕራፍ 5 ቁጥር 2 ላይ ቃሉን እሰማ ዘንድ እስራኤልን እለቅ ዘንድ እግዚአብሔር ማን ነው አለ። እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም ደግሞ አልለቅም አለ። ዋጋውን ተቀበለ ማለት ነው። እግዚአብሔር ማን ነው? እግዚአብሔር ማን ነው? እናውቀው ዘንድ እግዚአብሔር ማን ነው? ባህሪያቱን ማወቅ እግዚአብሔርን እንድናውቅ ያደርገናል። the more we know የሱን attributes እግዚአብሔርን እንድናውቅ ስለሚያደርገን ነው የእግዚአብሔርን ባህሪያት በሁለት ከፍለን ዛሬና የሚቀጥለው ሳምንት የምንማረው። ትንሽ እንደ መግቢያ የሚሆን ነገር ልስጣችሁ። ጥቂት ነገሮች የእግዚአብሔር ባህሪ ስንል በመጀመሪያ ደረጃ ትንሽ የእግዚአብሔር ባህሪ ስንል ዝም ብሎ ጠባይ ምናምን አድርገን እንዳናስበው። ይሄ ጠባዩ ይሄ ካራክተር ምናምን ምንለው አለ አይደል? የኛ የእግዚአብሔር ባህሪያት በእንግሊዝኛ attributes ይባላሉ። attributes of God ይባላሉ። ያው እንግሊዝኛ እዚህ እንደምንጠቀመው ተስማምተናል። attributes of God እነሱ ናቸው ባህሪያት እግዚአብሔር ምንላቸው። የእግዚአብሔር ባህሪያት ምንላቸው ከጸባይ ከምናምን በላይ ናቸው። ከጊዜያዊ ጸባይ ምናምን በላይ ናቸው። attributes የማንነት መገለጫ ማለት ነው። የማንነቱ መገለጫ ባህሪያት ማለት ነው። እግዚአብሔር አምላክነቱን ማንነቱን የሚገልጡ ባህሪያት ማለት ናቸው።
ጊዜያዊ ጠባዮች ማለታችን አይደለም። ባህሪ ስንል የከሌ ባህሪው ጥሩ ነው፣ ሰሞኑ ባህሪው ጥሩ ሆኗል፣ ሰሞኑ ደግሞ ባህሪው እንደምንለው አይደለም። እሱ አይደለም፣ እሱ ጠባይ ነው። የእግዚአብሔር ከዛ በላይ ነው። የእግዚአብሔር የማንነቱ ዲስክሪፕሽንስ ናቸው። ሰው ያውቀው ዘንድ ነው፣ ፍጥረት ያውቀው ዘንድ የተገለጡ የማንነቱ መገለጫዎችን ነው ባህሪያት የምንላቸው። በእንግሊዝኛ አትሪቢዩትስ ይባላሉ። አትሪቢዩትስ እግዚአብሔርን እግዚአብሔር ኢዝ ገላጮች ማለት ነው። እግዚአብሔር ማንነቱን ገላጮች፣ ባህሪውን ገላጮች፣ የእርሱን ቢንግ ገላጮች ናቸው አትሪቢዩትስ ማለት። ቀስ እያለን ስናያቸው ስለሚገባን እሱን ከያዝን በጣም ጥሩ ነው። አትሪቢዩትስ ምንድናቸው? ባህሪያት ምንድናቸው? የእግዚአብሔርን ማንነት አሳይ ናቸው። የእግዚአብሔርን ማንነት ገላጮች ናቸው። የማንነቱ መገለጫ ካላችሁት ይበቃል። የማንነቱ መገለጫዎች ናቸው። የማንነቱ መገለጫዎች ናቸው። ሌላ ነገር ጨምረላችሁ እዚህ ላይ ሌላ ነገር ጨምረላችሁ። ብዙ ናቸው ዝርዝራቸው። ይሄን I really want to emphasize ይሄ በጣም ያስፈልገናል። ዝርዝራቸው በጣም ብዙ ናቸው። የእግዚአብሔር ባህሪያትን ዘርዝርልኝ ከሐስከፈ ካላችሁ ቻው የለኝም። እግዚአብሔር ከሐስከፈ አይዘረዘርም። እግዚአብሔር ከጫፍ እስከ ጫፍ አይዘረዘርም። የተወሰኑትን ነው የምናውቀው፣ ግን ብዙ ናቸው። ብዙ ሆነው ግን አንድነታቸውን ግን ማሰብ አለብን። ገና ከመጀመራችን በፊት አይናችንንም ልባችንንም ከፍታችሁ እንድትሰሙኝ ነው በጣም የምፈልገው። አንድነታቸውን ማሰብ አለብን። አንድነታቸው ዝርዝራቸው ብዙ ነው፣ ግን አንድነታቸውን እናስብና ትንሽ ስለ አንድነታቸው ልንገራችሁ። ዩኒፋይድ ናቸው። ዩኒፋይድ ናቸው። ዩኒፋይድ ናቸው ስንል ብዙ ናቸው። ኤግዞስቲቭ ሊስት የለውም መጽሐፍ ቅዱስ። ኤግዞስቲቭ በሆነ ደረጃ ገልጠን ልንጨርሳቸው አንችልም። የዘላለም ውስጥ እንኳን ገብተን ዘርዝረን እንጨርሳቸው እንደሆነ አላውቅም። እግዚአብሔር ባህሪው ተዘርዝሮ አያልቅም። በጣም ብዙ ናቸው፣ ግን የአንድ አምላክ መገለጫዎች ናቸው። የአንድ አምላክ መገለጫዎች ናቸው። ምን ማለት ነው? እነሱ ሲገጣጠሙ አምላክ ይሆናል ማለት አይደለም። አንድ እግዚአብሔር የሆነ ነገር ተገጣጥሞ ይሰራል። የባህሪያቱ ግጥምጥሞች አይደለም። እግዚአብሔር ባህሪያቱ መገለጫዎቹ ናቸው እንጂ እሱ ከዛ በላይ ነው። ባህሪያቱ ለኛ መገለጫዎች ናቸው። ባይ ዘ ወይ እና ኤልሻዳይነቱ ሁሉን አዋቂነቱ እንትን ሲደመር አምላክ ይሆን አይደለም። ምንድናቸው ታዲያ? የአንዱ አምላክ መገለጫዎች፣ የአምላክ መገለጫዎች ናቸው እንጂ የአምላክ ለምሳሌ አንዱ በአንዱ ላይ ሲደረብ አምላክ ሆኖ ሳይሆን እግዚአብሔር አምላክ ስለሆነ በዚህ ይገለጣል። ትንሽ አወራላችኋለሁ። ትንሽ አንድ ናቸው። ዩኒፋይድ ናቸው። አይነጣጠሉም። አትነጣጥሉ ባህሪያትን አይነጣጠሉም። ይሄ በጣም ይጠቅማቸዋል። አይነጣጠሉም ኦር አትነጣጥሉም፣ መርጣችሁ አትመኑም። ይሄ ነው ማሳሰቢያ። ሰው የእግዚአብሔርን ባህሪ ይሄን ባህሪውን እወደዋለሁ ብሎ እሷ ላይ ብቻ ይኖራል። ሮንግ። እግዚአብሔርን ብርግ ስታረገው ይሄ ሁሉ ነው። ብርግ ስታረገው ይሄ ሁሉ ነው። መገለጫው ይሄ ሁሉ ነው። ዩኒፋይድ ናቸው። እኛ ለጥናት እንዲመቸን ነው የምንነጣጥላቸው። አይነጣጠሉም። ለምሳሌ ዘጸአት 34 ላይ በኋላ አይ ቲንክ እንመለስበት አንቀርም። ዘጸአት 34 5-7 ላይ እግዚአብሔር ራሱን ለሙሴ ገለጠ። ጽላቶቹን ከእግዚአብሔር ተቀብሎ በወረደ ጊዜ ሁለተኛዎቹ ማለት ነው በኋላ በእጁ እግዚአብሔር የጻፋቸው ድንጋይ ጽላቶችን ወስዶ እሱን ይዞ በወረደ ጊዜ እግዚአብሔር ተገለጠለት በደመና ለሙሴ እና እግዚአብሔር ይላል ምዕራፍ 34 ቁጥር 5-7 እግዚአብሔር በደመና ውስጥ ወረደ ይላል። በዚያም ከእርሱ ጋር ቆመ፣ ከሙሴ ጋር ማለት ነው። የእግዚአብሔርንም ስም አወጀ። ማን ነው የሚያውጀው? ተናገሯ። እግዚአብሔር ራሱ ስሙን እያወጀ አለፈ። ስሙ ማለት ማንነቱ ነው። ባይ ዘ ወይ ስሙ ማለት ስሜ እንትና 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 የሚለው ተገኙም እዚህ ላይ ስሙ ባህሪው ነው። ባህሪው ስሙ ነው። አሁን እግዚአብሔር ስሙን እያወጀ አለፈ ሲባል ስሜ ኤሎሂም፣ ኤልሻዳይ፣ አዶናይ ያላ አይደለም። እነሱ መጠሪያ ስሞች ናቸው፣ ባህሪውን ገላጭ ናቸው። እዚህ ላይ ባህሪውን ነው ስሙ የሚለው ተመልከቱ። ግን የእግዚአብሔርንም ስም አወጀ። አንድ ነው። ግን እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውን ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ይላል። እንዴ ስም አይደል እንዲያወጀው?
ግን እኮ ካያቸዋቸው ስሞች ነገር ናቸው። ብዙ ባህሪያት እኮ ነው የተገለጡት እዚህ ላይ። አንዳንዶችን አይታችኋቸው እንደሆነ እግዚአብሔር መሐሪ ባህሪ ነው። ይሄ እግዚአብሔር መሐሪ ሞገስ ያለው ባህሪ ነው። ይሄ ታጋሽ ባህሪ ነው። ይሄ ባለ ብዙ ቸርነት ሌላ ነው። እውነት ሌላ ነው። ይቅር የሚል ሌላ ነው። እነኚህ በአጠቃላይ ግን የአንድ አምላክ ባህሪያት ናቸው። ብዙ ናቸው ግን ስም አንድ ላይ ናቸው። ዩኒፋይድ ናቸው። እግዚአብሔር አንዱን ብቻ ነጥለን የምንወስደው ሳይሆን ባህሪያቱ በሙሉ የእርሱ የክብሩ መገለጫ ናቸው። አይነጣጠሉም። ነጥለን አናምንም። ደግሞ የእግዚአብሔር የማንነቱ የእግዚአብሔር የሂዝ ቢንግ ህላዌ የምንለው የእሱ ዲስክሪፕቲቭ መገለጫዎች ናቸው። ለምን መሰላችሁ? የአምላክ መገለጫ ባህሪያት ሁሉም በአንድ ጊዜ ናቸው። እኛ ስለሚገባን ነው እንጂ ቀስ እያለ ለምሳሌ እግዚአብሔር አንዱ አምላክ በአንድ ጊዜ ይሄ ሁሉ ነው። አንዱ አምላክ ትንሽ ያው ለጠጡና ማድረግ ያስፈልግ ይሆናል። አንዱ አምላክ በአንዴ ነው። ሁሉም ባህሪያቱ አንዴ አብረው አሉ። ለምሳሌ ስንዘምር ስናመልክ ምናምን በጣም መጠንቀቅ አለብን። አይምሮአችን ለምዶት ተሳስተን ከሆነ ጥሩ ነው። ግን እግዚአብሔር እንትን ብቻ አይደለም፣ ፈራጅ ብቻ አይደለም። ፈራጅ ብቻ ነህ ማለት ምን ማለት? እግዚአብሔር ባህሪያት ጋር ብቻ አይሰራም። እግዚአብሔር ፈራጅ ነው። እግዚአብሔር ፍቅር ብቻ አይደለም። ምን ማለት ነው? እግዚአብሔር ፍቅር ነው። ፍቅር ብቻ አይሰራም። እግዚአብሔር ፍቅር ብቻ። አንዳንድ ጊዜ አሁን ቆመንኛ እናውጃለን። እግዚአብሔር መልካም ብቻ ነው። መልካም ነው። ሌሎች አሉ ባህሪያቱ። አንዱን መርጠን ብቻ ነው እንዴት እንላለን? ይሄ እኮ ልክ አይደለም። ፍትህ ብቻ ነው አይባልም። ቅዱስ ብቻ ነው አይባልም። እንዴ አይባልም። ፈራጅ ብቻ ነው አይባልም። መልካም ብቻ ነው አይባልም። ዝም አላችሁ፣ ረገጥኳችሁ ማለት ነው። መልካም ነው፣ ፍቅር ነው፣ ፍትህ ነው፣ መሐሪ ነው፣ ዳኛ ነው፣ ቅዱስ ነው። ይሄ ሁሉ ነው እግዚአብሔር እንጂ ብቻ አይደለም። አንዱ ብቻውን አይገልጠውም፣ አይነጠልም። It is very important. ምን መሰላችሁ ወንድሞቼ እናቶቼ፣ አንሌስ የእግዚአብሔርን አትሪቢዩትስ ካላወቅን በትክክል ልናመልከው አንችልም። በትክክል ለማምለክ በትክክል ለመኖር የእግዚአብሔርን ባህሪያት ማወቅ በጣም ጥሩ ነው። በባህሪው ነው የምናመልከው። ባህሪው ሲገለጥልን ነው ዲስክራይብ የምናደርገው እና በብቻነቱ አይደለም። አንዱ ባህሪ ብቻ ሊሆን አይችልም። አንዱ ባህሪ ብቻ ኤክስክሉሲቭሊ አንዱ ባህሪ ብቻ ሊሆን አይችልም። የእግዚአብሔር ባህሪያት የመለኮታዊ መገለጫዎች ናቸው። አንድነታቸውን ማሰብ በጣም ጥሩ ነው። አንድነታቸውን ማሰብ በአንድ ጊዜ ነው። ይሄንን ሁሉ ፍቅሩ ገባኝ ዛሬ ፍቅሩ ብቻ ገባኝ ልንል እንችላለን። that's fine። ዛሬ የገባኝ እግዚአብሔር ፍቅር ብቻ ነው። ዛሬ ገባኝ ነው ፍቅር ብቻ ነው። እሱ ግን አይደል ብቻ ሊገልጠው አይችልም። እግዚአብሔር ሙሉ አምላክ ነው። ባህሪያቱ ብዙ ናቸው። ያንን ዩኒፋይድ የሆነ አትሪቢዩትስ ማሰብ በጣም ጥሩ ነው። ሶስተኛ ደረጃ ግን ትርጉማቸው የእግዚአብሔር ማንነቱ መገለጫ ናቸው፣ ደግሞ አንድ ላይ ናቸው፣ ዩኒፋይድ ናቸው። ሶስተኛ ደረጃ ግን ትንሽ ስለ አከፋፈላቸው ትንሽ እናውራ። how we divide them። ይሄን አላውራችሁ ብዬ ነበር። ይጠቅማችኋል አይጠቅማችሁም ብዬ አስቤ በቃ ብዬ ይጠቅማችሁ ይሆናል። አከፋፈላቸው ማለት ለጥናት እንዲያመቻቸው የመጽሐፍ ቅዱስ ተማሪዎች ይከፋፍሏቸው። ስለሱ ትንሽ ልንገራችሁ። ይከፋፍሉ ለጥናት እንዲያመች ነው። ይሄ ለጥናት እንዲያመች ብላችሁ ጻፉ። በመጀመሪያ ደረጃ የእግዚአብሔር ባህሪያት አይከፋፍሉ። ለጥናት እኛ ማጥኛው ጨነቀና በጣም ትልቅ ነው። እግዚአብሔር በጣም ሰፊ ነው። ባህሪያቱም በጣም ብዙ ናቸውና በግሩፕ አድርገን ብናጠናቸው ይሻላል ይላሉ የመጽሐፍ ቅዱስ ተማሪዎች፣ የሥነ መለኮት ተማሪዎች እና በሁለት ሊከፍሏቸው ይሞክራሉ። ለዛ ነው በሁለት ከፍለን የምናያቸው።
ለጥናት እንዲመች የሚለውን ጻፋችሁ። የመጀመሪያዎቹ አሁን ዛሬ የምናያቸው የእግዚአብሔርን ህላዌ የእግዚአብሔርን ቢንግ የምንለው ማለት ነው። ሂዝ ቢንግ ዲስክራይብ የሚያደርጉ ትንሽ ጨምርላችኋለሁ። የእግዚአብሔርን መለኮታዊ who God is እግዚአብሔርን በራሱ in his existence in his being በራሱ ዲስክራይብ የሚያደርጉ ናቸው፣ የሚገልጡ ናቸው። በሌላ አገላለጽ አንዳንድ የሥነ መለኮት ሰዎች እነኚህ የማይሸጋገሩ የማይጋሩ ባህሪያት ናቸው። ከፍጥረት ጋር የማይጋራቸው ናቸው። በእንግሊዝኛ incommunicable attributes ይባላሉ። incommunicable attributes ማለት የእግዚአብሔር ባህሪያት ብቻ ናቸው። ኮሚኒኬት አያረጋቸውም፣ ሼር አያረጋቸውም። ክብሬን ለማንም አልሰጥም የሚላቸው እነኚህ ናቸው። they're not shared ነው። ይሄን የእግዚአብሔር ቃል ነው እንዲህ ያለው። እነማን ናቸው? ስንማር ዝም አላችሁ ዛሬ በቃ እንደምን ሞክራለሁ። እኛ ነን ናው እንደዚህ አርገን ርጋርገን አንከፋፍላቸው የሚሉ አሉ። እኔ ከነዛ ውስጥ ነኝ። እንደዚህ ቦክሶስ ማስቀመጣችን ብዙ ደስ አይለኝም። ለጥናት ግን ስለሚያመች ብቻ ዝም ብዬ እቀበለዋለሁ። ለምን መሰላችሁ? አንዳንዶቹ ኢንኮሚኒኬብል የሆኑትም በተወሰነ ደረጃ ትንሽ ያካፍለናል አለ። ትንሽ ያካፍለናል። ሙሉ አይደለም። ኦፍ ኮርስ በሙሉነት እንዴት አድርገን ልንካፈል እንችላለን? በተወሰነ ደረጃ ትንሽ አለ። በኋላ አሳያችኋለሁ። ትንሽ አለ፣ ግን በጣም ትንሽዬ ናት። አንካፈላቸው። እነኚህ የሱ ናቸው፣ የሱ ብቻ ናቸው፣ ክብሩ ናቸው። በተወሰነ ደረጃ ግን ትንሽ አለ። የእግዚአብሔር ኢሜጅ በእኛ ውስጥ ስላለ ኢሜጁ በእኛ ውስጥ ስላለ በእግዚአብሔር አምሳል ስለተፈጠርን በክርስቶስ ዳግም ለተወለድን በተወሰነ ደረጃ አለ፣ ግን ኢንኮሙኒኬብል ናቸው። እነኚህን ስናስብ ለምሳሌ እግዚአብሔር ብቻ ነው የምናስበው። ለምሳሌ ሁሉን ቻይነት ስንል በቃ ማንን ታስባለህ? ይሄ ኢንኮሙኒኬብል ናቸው። ሁሉን አዋቂነት ማን ትዝ ይላችኋል? ሌላ ይሄ ማንም ትዝ የማይለን ማለት ነው። that's why they are incommunicable የራሱ ህዝቢንግ ናቸው። ለምሳሌ ሌሎች ባህሪያት አሉ፣ ሞራል አትሪቢዩትስ የምንላቸው ኔክስት ዊክ የምናያቸው። ለምሳሌ ፍቅር፣ እግዚአብሔር ፍቅር ነው። ግን ትዝ የሚሉን ደግሞ ይኖሩ ይሆናል። በተወሰነ ደረጃ ሪፍሌክትድ ናቸው። የእግዚአብሔር ፍቅር ሪፍሌክትድ ነው፣ ሞራል ናቸው። ቅዱስ ነው፣ የፍትህ አምላክ ነው፣ ፍቅር ነው። እነኚህ በጣም ሸረብል ናቸው፣ ተሸጋጋሪ ናቸው፣ ሪፍሌክትድ የሆኑ ናቸው። እነኚህኞቹ ደግሞ የዛሬዎቹ ግን ኢንኮሙኒኬብል ናቸው፣ የእሱን ቢንግ አሳይ ናቸውና በዚህ ይከፈላሉ። ሂዝ ቢንግ የሚያሳዩ በራሱ የሆኑ ማይሸጋገሩ ኢንኮሙኒኬብል የሆኑ የእግዚአብሔር ብቻ የሆኑ ባህሪያት አሉ። ሌላኛው አከፋፈል ግን ከፍጥረቱ ጋራ ባለው ግንኙነት የሚታዩ ናቸው፣ የሚገለጡ ናቸው። ከፍጥረት ጋር ባለው ግንኙነት የሚገለጡ የሚታዩ ናቸው። ኮሚኒኬብል ናቸው። የሚያጋራቸው ማለት ትችላላችሁ። እግዚአብሔር የሚያጋራቸው የሚያካፍላቸው በሰዎች ውስጥ የምታዩቸው በሙላት አይታዩ ይሆናል። ለዚህ ነው ቦክሱን በጣም ማጥበቅ የሌለብን። በሙላት አይታዩ ይሆናል። እግዚአብሔር ፍቅር ነው ስንልና እኛ እርስ በርስ እንዋደዳለን ስንል አንድ አይነት አይደለም፣ ግን አለ። የእግዚአብሔር ባህሪ በእኛ ውስጥ ይገለጣል። እግዚአብሔር ፍቅር ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር የፍትህ አምላክ ነው። እነኚህ የመሳሰሉት ሞራል አትሪቢዩትስ ናቸው፣ የእግዚአብሔር ሞራል አትሪቢዩትስ ናቸው። ሼር የሚያደርጋቸው ናቸው፣ ኮሚኒኬብል ናቸው። በዚህ በሁለቱ ይከፈላሉ የሚለውን ካወቃችሁ ይበቃል፣ ይጠቅማችሁ ይሆናል። በአብሶሉት መልኩ ስላይደለ ነው የማያዋጡት። ለምሳሌ ኖ ይሄኛው ባህሪ የእግዚአብሔር ባህሪ ነው፣ በጣም የእግዚአብሔር ባህሪ ነው፣ ግን በሰዎች ህይወት ውስጥ ይታያል ካላችሁ አብሶሉት በሆነ ሴንስ አይገለጥም፣ አይታይም። የእግዚአብሔርን ባህሪያት ሙሉ ለሙሉም አንካፈልም፣ ሙሉ ለሙሉም የራቅን አይደለንም። በአምሳሉ ስለተፈጠረንና ዳግም ስለተወለድን አለ የምንካፈለው፣ ሙሉ ለሙሉ ግን አንካፈለውም። ግን የሚያጋራቸውና የማያጋራቸው ኮሚኒኬብል እና ኢንኮሚኒኬብል አትሪቢዩትስ ተብለው ይከፈላሉ። አንድ ልጨምርና ከዛ ወደ ዝርዝሮች ብሄድ ይሻላል። አራተኛው ዓላማው የእግዚአብሔርን ባህሪ የማወቅ ዓላማ ወገኖች፣ ይሄ እንደው ቀይ መስመር ካላችሁ ማስመሪያ፣ የእግዚአብሔርን ባህሪያት የማወቅ ዓላማ እግዚአብሔርን ለማወቅ ነው። እግዚአብሔርን ለማወቅ፣ ክብሩን ለማየት፣ እሱን ለማምለክ፣ ለአምልኮ
ለመኖር፣ ለመገረም፣ ለመደነቅ፣ ለኑሮ፣ ለአምልኮ የእግዚአብሔርን ባህሪያት በተለይ ኢንኮሙኒኬብል የሆኑትን ለማጥናት ስሞክር ባለፈው ሳምንት እንዳልኳችሁ አብዛኞቹን በመዝሙረ ዳዊት ውስጥ ነው የማገኛቸው። በአምልኮ ውስጥ ናቸው። አንተ ሁሉን ታውቃለህ፣ የማታውቀው ነገር የለም። ግን እንደ አንዳንድ ነገሮችን ሳይ ግን በእውነት አንተ ታውቃለህ የሚል ጭንቀት ብዙ አታይ። አንተ ሁሉን ታውቃለህ። ያንተ እውቀት ድንቅ ነው። አይምሮዬ ሊገልጠው አይችልም። እጆችን ሁሉን ወደምታውቀው ወደ አንተ ዘረጋል። ለአምልኮ፣ ለመገረም፣ ለመደነቅ፣ ለማወቅ ነው፣ ክብሩን ለማየት ነው እንጂ ለሌላ ለጭቅጭቅና ለጭንቅላት ጂምናስቲክ ነገር አታውሉ። ከቻላችሁ ማለት ነው። አይቀርላችሁ ይሆናል። ግን አጣይ እንትኑ እስቲ በቃ ሌውና እንትኑ ከእንትኑ ጋር እንዴት ሆኖ ይሄዳል? እንትኑ ከእንትኑ ጋር እንዴት ለመመራመር ለመፈላሰፍ አይደሉም ባህሪያቱ። የምርምርና የፍልስፍና ቦታ ቢኖርም ለመመራመርና ለመፈላሰፍ ሳይሆን ፕራይመሪ ፐርፐዛቸው ፕራይመሪሊ እግዚአብሔርን ለማወቅና ለእርሱ ለመኖርና እሱን ለማምለክ ያርግላችሁ። እግዚአብሔር ባወቅነው ቁጥር እናመልከዋለን፣ ባወቅነው ቁጥር እንኖርለታለን፣ ባወቅነው ቁጥር እናውቀዋለን። ጥቂቶቹን ዛሬ ለማየት እንሞክራለን። አንድ አራቱን ላሳያችሁ ሞክር። ብዙ ናቸው። ያው መከረማችን ስለሆነ በጥቂቶቹ ላይ ማትኮር አለብን። የእግዚአብሔር ባህሪያት በተለይ የማይሸጋገሩ የምንላቸው፣ የማይጋሩ የምንላቸው፣ ኢንኮሙኒኬብል የምንላቸው ህላዌ መለኮቱን who he is የሚያሳዩ ማንነቱን የሚገልጡ የሱ ብቻ የሆኑ አሜን፣ የሱ ብቻ የሆኑ በሰው ዘንድ ብዙ የማይገኙ ካልን ይበቃል። በሰው ዘንድ ብዙ የማይገኙ፣ በፍጥረት ዘንድ ብዙ የማይገኙ፣ ከፍጥረት ጋር ያላጋራቸው፣ በፍጥረት ውስጥ ብዙ ማናገኛቸው፣ ያላስቀመጣቸው የራሱ ብቻ የሆኑ ኢንኮሙኒኬብል ለአምልኮ እሱን ለማምለክና እሱን ለማክበር የተሰጡ የተገለጡ ባህሪያት አንደኛው አይለወጤነት የምንለው ነው። አይለወጤነት፣ ወጥነት በእንግሊዝኛ immutability ይባላል። immutability እግዚአብሔር is immutable። እግዚአብሔር ምን ማለታችን ነው? እኮ ምንም ቃላቶቹ የተራቀቁ መስሎ እንጂ ሲምፕሊፋይ ኮስ እናደርግ እግዚአብሔር አይለወጥም። መለወጥ በእርሱ ዘንድ የለም። እግዚአብሔር አይለወጥም። እግዚአብሔር this is the definition እግዚአብሔር በማንነቱ በሐሳቡ በዓላማው አይለዋወጥም፣ አይቀያየርም። አትለዋወጥም እያልን እንደምንዘምረው አይለዋወጥም። እግዚአብሔር በማንነቱ his being አይለወጥም። ያው ነው። ያው ሆኖ ኖሯል፣ ያው ሆኖ ይኖራል። ይኖራል የሚለው ቃል ራሱ የለም እሱ ውስጥ ነው። በቃ እግዚአብሔር ነው። ነገሮች ሁሉ ሲለዋወጡ አይለዋወጥም። እሱ በማንነቱ አይለዋወጥም። ዓላማው አይለዋወጥም። ማለት ድንገት ያስበው የሆነ ነገር አያደርግም። አቅጣጫ አይቀይርም። ማምለክ ብቻ እኮ ነው ስራችን። ስራዬን እሰራለሁ ያለችው ሊሊ እውነቷን ነው። በቃ ይሄ ስራችን ከሆነ በጣም አስቸጋሪ ነው። ምንም አይቀይርም። ከፍጥረት ጋር ባለው ግን ምንም በቃ ከፍጥረት ጋር ባለው ግን ይሰጣል፣ ያበላል፣ ያጠጣል፣ ይመራል፣ እንትን ያደርጋል፣ ጸሎት ይመልሳል። ግን ቆይ ደግሞ ልቀይር እያለ ሳል አይቀየርም። ዓላማው ያው፣ ፐርፐዙ ያው፣ ሐሳቡ የእሱ ሐሳብ ነው የሚሆነው ሳይቀየር፣ የእሱ ዓላማ ነው የሚሆነው ሳይቀየር። ሂስ ሶቨርን ልዑል አምላክ ነው። ሉዓላዊነቱ አንዱ መገለጫው አይለወጤነት ነው። ኢሚዩታቢሊቲ ነው። ራሱ ማዘ ቢንግ አይቀየርም። በእርሱ ዘንድ መለወጥ የለም። በሐሳቡም ልክ እንደዛው ጠዋት ስንነቃ ሐሳብ ቀይሮ አናገኘውም። ያው ነው። ሶቨሪን ጋድ የወደደውን በሰማይና በምድር የሚያደርግ ይሄን የናቡከደነጾር ልምምድ ውስጥ ሳንገባ እጅ መዘርጋት በጣም ጥሩ ነው። እሱ ገብቶ የሆነ ነገር ሆኖ ነው እጅ የዘረጋው ነው እንዴ ብሎ በሰማይና በምድር የወደደውን ያደርጋል ያለው እኮ ቆይቶ ነው። ሳር ከበላ በኋላ በሰማይና በምድር የወደደውን ያደርጋል። ምን ታደርጋለህ ብሎ ኮሬክት የሚያደርገው የለም። በሰማይና በምድር እሱ ያለው ይሆናል። የእሱ ዓላማ ብቻ ይሆናል።
ኢሚዩተብል ነው በሐሳብም፣ አይለወጤ ነው በሐሳብ፣ አይለወጤ ነው በእቅድ፣ አይለወጤ ነው በዓላማ፣ አይለወጤ ነው ከሁሉ በላይ በማንነት። he is immutable። አንዳንድ ጥቅሶች አነብላችኋለሁ። መዝሙር 102 ቁጥር 25 እስከ 27 በመዝሙረ ዳዊት ናቸው አብዛኞቹ፣ ያገኟቸው አላልኳችሁም? መዝሙር 102 25 እስከ 27 ይሄማ በአዲስ ኪዳን ሁሉ ተጠቅሷል። ለጌታችን ለኢየሱስ ክርስቶስ ሁሉ ሆኗል አምላክ ስለሆነ። I love this። መዝሙር 102 25 እስከ 27 አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጅ ሥራ ናቸው። ሳያቸው ግን እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ። ከእግዚአብሔር አንጻር ሲተያዩ ማለት ነው ቢሊየንስ ኦፍ ስታርስ እና እግዚአብሔር የፈጠራቸው ፍጥረታት ዋው ምንላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ። ያ ጎ ሲላቸው ጎ ነው፣ ያለብሰው አለበሰው ነው። እንደ መጎናጸፊያ ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ዓመቶችህም ከቶ አያልቁ። አንተ አታረጅም ነው። እስራኤል እነሱ ያረጃሉ። ኦፍ ኮርስ እኛ እንኳን እያየነው ያረጀኩ በእኛ እድሜ፣ በነገራችን ላይ በእኛ እድሜ የእኛ እድሜ እቺ ናት። በእኛ እድሜ እንኳን ስንቱ አረጀ። እኛን ተሆን አካባቢው ጠቅላላ፣ ዓለም ጠቅላላ ስንቱ ተለወጠ። ፍጥረታት ያረጃሉ፣ ይለዋወጣሉ። በእነርሱ ዘንድ ማርጀት አለ፣ መዛግ አለ፣ መድረቅ አለ፣ መለምለም አለ፣ መቀያየር አለ፣ መጋጋጥ አለ። እና እያያቸው እንደ ልብስ ይሰለቻሉ፣ ያረጃሉ። አንተ ዘንድ መለወጥ የለም። አንተ ግን ያው አንተ ነህ። ባይ ዘ ዌይ ዕብራውያን ምዕራፍ 1 ላይ ስለ ልጁ ግን ብሎ ጠቅሶታል የዕብራውያን መልእክት ጸሐፊ። ኢየሱስ አምላክ ነው። ያው ኑ ክሪስቶሎጂ ስንማር ትምህርተ ክርስቶስ ላይ ስንደርስ አንዱ አምላክ ሆይ አንተ ከጥንት መሰረትክ፣ እነርሱ የእጅ ሥራ ናቸው፣ እነሱ ያረጃሉ፣ አንተ ግን ያው አንተ ነህ። ለልጁ ነው ይላል። ስለ ልጁ ነው ይላል። ዕብራውያን ምዕራፍ 1 ቁጥር 11 እስከ 12 ላይ ያለላችሁ ኢየሱስንማ የዕብራውያን መልእክት ጸሐፊ ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው። ሕያው ነው ብለው የሚያነቡ ሰዎች አሉ። ያው ነው። ሕያውና ያው የተለያዩ ናቸው። ሕያው ማለት ሕይወት ያለው ማለት ነው። ያው ግን ያው ነው፣ አይለወጥም። እሱ ነው አንከራችን፣ እሱ ነው የሁሉ ነገር ማዕከል። እግዚአብሔር አይለወጥም፣ በማንነት አይለወጥም፣ በሁለንተና አይለወጥም። አይለወጤ አምላክ ነው። አዲስ ኪዳን ያዕቆብ ምዕራፍ 1 ቁጥር 17 ያዕቆብ ምዕራፍ 1 ቁጥር 17 በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው ይላል። ኬት መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥራ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ልብ ብላችሁታል? ከላይ ነው ስጦታ ይላል። በጎ ስጦታ ፍጹም በረከት ከላይ ነው። ኬት በእርሱ ዘንድ መለወጥ ከሌለ እንደ ጥላም አይዞረው። ልብ ብላችሁታል? እንደ ጥላ አይዞርም። ጥላ ባይ ዘ ወይ ጥላ ያው ከማይታመኑ ነገሮች አንዱ ጥላ ነው። እሰይ በቃ መኪናዬ ቀዝቅዞ ይጠብቀኛል ብላችሁ ጠዋት ቁጭ አድርጋችሁ ከዛ ለ10 ሰዓት ላይ ስትመለሱ ነዷል፣ ተለውጧል። ጥላው አቅጣጫ ዞሯል፣ አቅጣጫ ቀይሯል። ጠዋት በዚህ የነበረው በዛ ይሆናል። እግዚአብሔርን በተመለከተ መፍራት የለብንም። በዚህ የነበረው በዛ ሆኖ አይዞርም። መለዋወጥ በእርሱ ዘንድ የለም። በእርሱ ዘንድ መለወጥ የሌለ አምላክ አንተ ግን ያው አንተ ነህ። በጎ ስጦታ ፍጹም በረከት ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለ። በዓላማውም እንደዚያው በሰማይ በምድር የወደደውን ነው የሚያደርገው። ማይ ፍሬንድ ለዚህ ነው እንቅልፍ ተኝተን የምናድሩ። ሀሳብ ተቀይሮ እንደማይጠብቀን ስለምናውቅ ነው። የምታምናቸው ሰዎች ጠዋት ምን እንደሚሆኑ አታውቅም። የተማመናቸውባቸው ነገሮች ተለውጠው ታገኝ ይሆናል። እግዚአብሔር ያው ነው። እግዚአብሔር በቦታው ነው። እሱ ያለው ነው የሚሆነው። አይለውጥም፣ አይለወጥም። በሰው ልብ ብዙ ሀሳብ አለ ይላል ቅዱስ መጽሐፍ ምሳሌ 19:21 የእግዚአብሔር ምክር ግን እርሱ ይጸናል። እግዚአብሔር የመከረው፣ እግዚአብሔር ዲሳይድ ያደረገው፣ የእግዚአብሔር ፐርፐስ እሱ ይጸናል። መዝሙር 33:11 የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሀሳብ ለልጅ ልጅ ነው። ኢትስ ጀስት ኮንቲኒዩስ፣ አይለወጥም የልቡ ሀሳብ። አንድ ግን ከትንቢተ ኢሳይያስ ላንብብላችሁና ወደሚቀጥለው ብንሄድ ይሻላል። አይለወጥም እግዚአብሔር።
ኢሳይያስ 46 ቁጥር 9 እስከ 11 ራሱ እግዚአብሔር ነው የሚናገረው። ኢሳይያስ 46 ቁጥር 9 እስከ 11 ላይ እኔ አምላክ ነኝና ይላል። ይሄ የአምላክ ባህሪ ነው። ኢንኮሙኒኬብል ያልነው ለዚህ ነው። የአምላክ ባህሪ ነው። እኔ አምላክ ነኝና ሌላም የለምና የቀደመውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ ፈጽማለሁ እላለሁ። ከምስራቅ ነጣቂ ወፍን ከሩቅም ሀገር ምክሬን የሚያደርገውን ሰው እጠራለሁ። ሰው አክቹዋሊ ምክሩን ማስፈጸሚያ ነው። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርጋለሁ። እንዴ የተናገርከውን ነው የሚሆነው? አዎ። ያሰብከው ነው የሚፈጽመው? አዎ። ሰውማ አመጣለሁ በቃ ሰውም ሆነ ወፍ። ምክንያቱም መጥተው ካፕቲቪቲ ይወስዷቸዋል። ባቢሎን መጥቶ ነጥቆ ይወስዳቸዋል። እግዚአብሔር ምን ሆነ ስትል ምንም። ምንድን ነው? ዓላማውን የሚያስፈጽም ነጣቂ ወፍ። ዓላማውን የሚያስፈጽም ሰው ዓላማውን አስፈጻሚ ሁኔታ ይፈጥራል እንጂ እግዚአብሔር ያለው ይሆናል። ሐሳቡ አይከለከልም። እግዚአብሔር የተባረከ ይሁን። ምንም በሐሳቡም ያው ነው፣ በሐሳቡም ያው ነው፣ በማንነቱም ያው ነው። እስራኤል አይለዋወጥም፣ አይቀያየርም። ናው በአስተውሎት ላይ እናነሳቸዋለን ብዬ አስባለሁ። ጥያቄ ካላችሁ ጠይቁ፣ ጥያቄ ከሌላችሁ ጥያቄ ሰጣችኋለሁ። አንዳንድ ቦታ ላይ እግዚአብሔር የሰውን ሐሳብ አይቶ ያረገ ይመስላል። እችን ከተማ አጠፋለሁ ነው ነዌን ካልተመለሰች እንትና ተናደደ። ራሱ ዮናስ የጠላት ሀገር ስለሆነ ጭጭ ያደርገዋል ብሎ ተስፋ አድርጉ። ደሊቨር ማድረግ የምትወዱት መልእክት ይመጣላችኋል። አንዳንድ ጊዜ ሂድና ተናገር ሲባል የስ ብሎ ሂድና ተናገር ሲባል ደስ ያለው የጠላት ሀገር ነው። እስራኤልን ሲያጎሳቁል የኖረ እገለብጣለሁ አለው እግዚአብሔር። እገለብጣለሁ፣ ሂድና ንገራቸው ከኔ ስለራቁ። ትገለበጣለች የሚለውን በካሪዝማ ከተማዋን እየዞረ አለው ማለት ነው። እርግጠኛ ሆኖ በጣም የሚገርመው ተመለሱ እነሱ ተመነው እንዴ ብለው ስብከቱን ሰሙ። ስብከቱ ፍሬ አፈራ። ስብከቱን ሰሙና ንስሐ ገቡ፣ ጾሙ። የነነዌ ሕዝብ በእግዚአብሔር ፊት ጾሙ፣ ጸለዩ፣ ንስሐ ገቡ፣ ተመለሱ። በቃ ተመልሰዋል፣ ትቻቸዋለሁ አለ። እንዴት ምናምን ብሎ እኔ ድሮ ማንተን ማመኔ ምናምን ያለው ሐሳብ የቀየረ መስሎት ማለት ነው። እግዚአብሔር እኮ ሐሳብ ቀይሮ አይደለም። ከሰው ፐርስፔክቲቭ ጸልየን እንቀበላለን፣ ተመልሰን የሆነ ነገር ያደርጋል። እንትን እኮ አይደለም። ከዛ አላሰብኩም ነበር። እኛም የምናሽከረክረው አምላክ የለም ማይ ፍሬንድ። ታዲያ ምንድን ነው ስንጸልይ ይመልሳል? ሐሳቡን ይመልሳል። እኛም ጸልየን እንቀበላለን፣ ንስሐ ገብተን እንማራለን። ሐሳቡን ያረገዋል። ሐሳብ ቀይሮ ነው? ሐሳቡን አረገው። ሐሳቡን ያው ጸሎት፣ ጾም፣ መመለስ እነኚህ የመሳሰሉ ነገሮች ሐሳቡን መቀበያ መንገዶች ናቸው። አመጣለሁ፣ አስፈጽማለሁ የሚለው ሐሳቡን ማስፈጸሚያ ናቸው። ኦር አመፅ ሬቤሊየስ መሆን አጌንስት ጋድ ደግሞ በቃ ሐሳቡን አለመቀበያ ናቸው። ሐሳቡን እንቀበላለን ወይም አንቀበልም እንጂ ሐሳቡ ይሆናል። አንድ ወደፊትም እናሰፋዋለን ከፈለጋችሁ ትንሽ እንትን እናርካለን። አንዳንድ ጊዜ እግዚአብሔር ሐሳብ የለወጠ ይመስላል። እግዚአብሔር ተጸጸተ ሰውን በመፍጠሩ። ወይ ጉድ ያለ ነው የሚመስለኛ ብዙዎቻችን። ምን አለበት የዛን ቀን ይሄን ባላረግ ብሎ ተጸጸተ ይመስላል። ተጸጸተ፣ ሐሳብ ቀየረ አይነት ኢምፕሊኬሽንስ ያላቸው የመጽሐፍ ቅዱስ ክፍሎች አሉ። ለመረዳት ከባድ ናቸው። ለመረዳት ከባድ ናቸው። ግን እግዚአብሔር ያላሰበውን አርጎ እንደሆነ ግን አይደሉም። ምንድን ናቸው? ቀስ ብለን ወደፊት እናሰፋቸዋለን። በመጽሐፍ ቅዱስ ውስጥ አንትሮፖሞርፊዝም የሚባል ቋንቋ አለ። ይቅርታ ስለ እንግሊዝኛው። አንትሮፖሞርፊዝም ከባድ አይደለም። በሰውኛ ቋንቋ ማውራት ማለት በሰውኛ ቋንቋ ሰውኛ ያረጋቸዋል። አንዳንድ ሰው ያልሆኑ ነገሮች ሰውኛ። አንትሮፖስ ሰው ነው። አንትሮፖሞርፊዝም በሰው ፎርም ማውራት ማለት ነው። ዛፎች ሆይ ዝለሉ፣ አጨብጭቡ ይላል። ዛፍ እንዴት አድርጎ የሚያጨበጭቡ? አንትሮፖሞርፊክ ሰው ነው የሚያጨበጭበው። የሰውን አክሽን ወስዶ ለፍጥረት፣ የሰውን አክሽን ወስዶ ለእግዚአብሔር፣ የሰውን እግዚአብሔር የነበረውን አቲቲዩድ
እግዚአብሔር ሐሳቡን አይቀይርም ስንል ስለ አንድ ነገር ግን ዲፈረንት አቲቲዩድ ሊኖረው ይችላል። ሀፕን ስላደረገ ነገር የቁጣ አቲቲዩድ፣ የመደሰት አቲቲዩድ፣ አፕሩቭ የማድረግ አቲቲዩድ፣ ዲስአፕሩቭ የማድረግ አቲቲዩድ፣ የመጥላት አቲቲዩድ፣ የመቀበል አቲቲዩድ አለው እግዚአብሔር። ሁኔታዎች ሲቀያየሩ ኦፍ ኮርስ አቀባበሉ አቲቲዩዱ ይቀያየራል፣ በማንነቱ ግን አይቀያየርም። እግዚአብሔር በሰውኛ፣ እግዚአብሔር በሰው ቋንቋ፣ እግዚአብሔር በሰው አክሽን ይገለጣል። መጣ ሄደ የምንለው እኮ በነገራችን ላይ በኋላም እንደምናወራው አይመጣም አይሄድም። አንዳንድ ጊዜ ሰማይ ዙፋን ላይ ቁጭ ብዬ በእግሬ ረግጫለሁ መሬት ላይ ይላል። እግር እጅ እኮ የለውም እንደኛ። ታዲያ እንዴት አድርጎ ያስረዳን? ታዲያ በምን ቋንቋ ያወራል? በጣም ትልቅ ነው የሚለውን ለማስረዳት እንዴት አድርጎ ያስረዳን? ከዛ በላይ እኮ ነው እግዚአብሔር። ወንበር ላይ የተቀመጠና እግሩን የዘረጋ ምናምን አስባችሁ እንደዛ እኮ አይደለም እግዚአብሔር። የቱ ጋር ነው የሚዘረጋው? ማንስ ያዘረጋዋል? ምንስ ይችላል? እግዚአብሔርን ምን ዙፋን ላይ ቁጭ ብሎ ነው የቻለው? ምንስ ላይ ነው እግዚአብሔር እኮ ስፔስ እኮ አይይዝም፣ በስፔስ እኮ አይገለጽም። እግዚአብሔርን በተመለከተ በኋላ ምን መጣበታለን? ግራ የሚገባችሁ ነገር በስፔስ አይገለጥም። ስፔስን በስፔስ የማይገለጠው ለምን መሰላችሁ? ስፔስና ማተር ጅማሬ ያለው። ከዛ በፊት ምን ላይ ቁጭ ብሎ ነው? ሰማያትን ፈጠረ ይላል። ሰማይ መቀመጫዬ ነው ይላል። ሳይፈጥረው የት ነበር? ምድር እግሬን አሳርፌባታለሁ ይላል። የት ነበር? ስፔስና ማተርና ታይም ካሰባችሁ እግዚአብሔር አይገለጽም። እግዚአብሔር ከዛ በላይ ነው። ግን ይሄን ለማስረዳት ለሰው አእምሮ ጭንቅ ነው። ምን ያደርጋል እግዚአብሔር? አንትሮፖሞርፊክ ቋንቋዎች ይጠቀማል። ተደሰተ፣ ተጸጸተ፣ ወደደ፣ ጠላ፣ አክሽንስ አሉት። ዓላማው ግን ይፈጸማል። እና ቀስ ብለን አስተውሎት ላይ ከጠይቃችሁ ደግሞ ሞር ለማብራራት እንሞክራለን። ለኛ ምናችን ነው ይሄ? እግዚአብሔር አይለወጥም። አይለወጤ ነው። ዓላማው ይሆናል፣ ዓላማው ይፈጸማል፣ በማንነቱ አይቀየርም። ላይክ እግዚአብሔር አይለወጥም። አንዳንድ ጊዜ የተለወጠ ይመስላል፣ ግን አይለወጥም። ወንድሞቼ believe me አይለወጥም። እሱ ያው ነው። እሱ ያው ነው። ሁኔታ ሲለወጥ የተለወጠ ይመስላል፣ አይለወጥም። እሱ ከዚህ በፊት እንዳስረዳዋችሁ ማለት ነው። ከዚህ በፊት እንዳስረዳዋችሁ አንዳንድ ጊዜ የማይሄዱ ነገሮች እየሄዱ ይመስላሉ። አንዳንድ ሳይንሱን እኔ በቃ ሳይንስ ውስጥ የለውበትም። መሬት ነው የምትሄደው፣ ፀሐይ ነው የምትሄደው። እኔ አሁን እዛ ውስጥ ምን አገባኝ? ከሁለት አንዳችን ግን የቆመን ሳንሆን አንቀርም። የሚሄዱ ይመስላሉ። ይሄን የምታዩት እንደኔ ድሮ እንደነገርኳችሁ ማለት ነው። እንደኔ ትልቅ ሆናችሁ መኪና ላይ የተሳፈራችሁ ብቻ ነው ይሄ አድቫንቴጅ ያላችሁ። ሌሎቻችሁ በህፃንነታችሁ ጀምሮ ያላችሁ ሶሪ ትልቅ ሆነን ነው እኛ መኪና ላይ የተሳፈርነው ትራክ ላይ እና የመጀመሪያ ሰሞን ይዞርባል። አልነገሯችሁም እንጂ አጠገባችሁ ያለ ፋራ እንዳትለው ይዞርባል በጣም እውነት። እና ትራክ ላይ ሆነ የምትይዘው ሁሉ ግራ ይገባል። ሁሉ ነገር እየሄደ ይመስል መኪና ብቻ ሳይሆን ሁሉ ነገር እየሄደ ይመስል እና ለማየት ሞክራል። ከዛ በተቃራኒ አቅጣጫ ይነጉዳል ነገር። ከብቶቹ፣ ቤቶቹ፣ የቆመ ፖል በሙሉ እና እየሄደ ነው ብለህ ግራ ይገባል። እየሄደ አይደለም፣ እነሱ ጸንተው የቆሙ ናቸው። የኔ እንትን ስለተቀየረ እነሱ የተቀየሩ ይመስላሉ። የኛ ሁኔታ ስለተቀያየረ አንዳንድ ጊዜ አለ የለህም ተለውጣል ሰሞኑን እንኳን እንላለን እንጂ እግዚአብሔር አይለወጥም። ኢንፋክት የእርሱ አይለወጤነት ነው የኛ ዋስትና። ክብር ለእግዚአብሔር ይሁን። ሚልክያስ ምዕራፍ 3 ቁጥር 6 ላይ እንደሚናገር ሚልክያስ ምዕራፍ 3 ቁጥር 6 ላይ እንደሚናገር እኔ እግዚአብሔር አልለወጥም። ጋራንቲ እኔ እግዚአብሔር አልለወጥም። እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ፣ አትጠፉም። እናንተ መደገፊያችን የእግዚአብሔር አይለወጤ ነው። የማይንሸራተተው እሱ ነው። ሁሉ ነገር እኮ ይንሸራተታል ወንድሞቼ እናቶቼ። ያመናችሁት ሲስተም ይንሸራተታል፣ ያመናችሁት ሰው ይንሸራተታል፣ ያመናችሁት ጤና ይንሸራተታል፣ ያመናችሁት ማለት ነገር ይንሸራተታል። እግዚአብሔር አይንሸራተትም። እግዚአብሔር ያው ነው። ስለዚህ እናንተ የያዕቆብ ልጆች የጠፋችሁ አይደላችሁ። አይለወጤነት ሁለተኛው አንድ ሁለት ክፍሎች አሉት። አይወሰኔነት ነው። ኢንፊኒት ነው እግዚአብሔር። አይወሰኔነት ነው። ይሄንን ባለፈውም ትንሽ አይተነዋል። ስለ እግዚአብሔር ምጡቅነት ስናወራ ትንሽ አይተነዋል። ግን ትንሽ አብረን ማየት አለብን። አይወሰንም። እግዚአብሔር አይለወጥም ብቻ ሳይሆን እግዚአብሔር አይወሰንም። ኢንፊኒት ነው። በሁለት አንግል እንድናየው አስባለሁ። ይሄን በሁለት አንግል፣ አንደኛ በጊዜ አንግል ከጊዜ አንጻር ለምሳሌ ከጊዜ አንጻር በጊዜ አይወሰንም። ጉድ ነው። በጊዜ አይወሰንም። እግዚአብሔር
በጊዜ አይወሰንም። ምን ማለታችን ነው? ዘላለማዊ ነው። ኢተርናል ነው። እግዚአብሔር በጊዜ አይወሰንም። አንዱ ባህሪው ዘላለማዊነት ነው። ኢተርኒቲ ከጊዜ ውጭ ነው። ከጊዜ ውጭ የሆነ ነገር ማሰብ ስለማንችል ከጊዜ ውጭ ነው እግዚአብሔር። የጊዜ አቆጣጠር አይዘውም። በጊዜ ኢቨንትስ በሁኔታዎች መደርደር ውስጥ የለበትም። የሱ ሁኔታዎች አይደረደሩም። ሁኔታን ይደረድራል፣ የሱ ሁኔታዎች አይደረደሩም። ከሁኔታዎች ድርደራ ውጭ ነው። እግዚአብሔር በጊዜ አይወሰንም። ኢተርናል ነው፣ ዘላለማዊ ነው። ምን ማለታችን ነው? እግዚአብሔር ጅማሬም የለውም ፍጻሜም የለውም። ጅማሬም የለውም ትንሿ ልጃችን ሁሌ የምትጠይቀኝ ጥያቄ ነው። ዛሬ ነበረች እዚህ ትኖር አላውቅም እንጂ ግን እኔ አይ ዶንት ኖ ምናምን ትለኝ። እኔ አይ ዶንት ኖ ይሄን ከተመለከተ እንኳን በቃ ራሱን ሳገኘው ጠይቀዋለሁ ትለኛለች። ምንም ሳትስፋ ያላረጋት እኔ እሺ ወደፊት ዝም ብሎ መኖሩ እሺ ወደ ኋላ ስትሄድ ኖ ቢጊኒንግ በዚህ ጊዜ ሁሉ ነገር ሳይጀመር በፊት እሺ እሱ ነበር አለ። ወደ ኋላ ብትሄድ አለ ማለት ጊዜ ስላልነበር ያልኖረበት ጊዜ የለም። ይፊካን በጣም የሚያሳብደው ግን ከጊዜ ውስንነት ውጭ ነው። ከጊዜ ውስንነት ውጭ የሚኖር ነው። ጊዜን ፈጥሮት ነው። እንዴት አድርገን እናውራ ታዲያ ከዚህ በኋላ? ጊዜ ተፈጣሪ ነው። ጊዜ ሳይፈጠር ነበር። ጊዜ ሳይፈጠር ምን ነበር? እግዚአብሔር ነበር። እሺ ትናንት፣ ዛሬ፣ ተነገ ወዲያ ምን አይሰራም። ትናንት፣ ዛሬ፣ መሸ፣ ነጋን ፈጥሮት ነው። እሺ ከጊዜ ውጭ ነው እግዚአብሔር። ከጊዜና ከስፔስ ውጭ ነው። በኋላም ስፔስን እናያለን። ከስፔስ ውጭ ነው፣ ግን ከጊዜ ውጭ ነው። ስናመልክ እንድናውቅ ወንድሞች እናቶች፣ ስናመልክ እንድናውቅ ዘመኑ መጀመሪያና መጨረሻ የለውም። አልፋና ኦሜጋ የሚለው ኤክስፕሬሽን ይሄ ነው። አልፋ ነኝ ኦሜጋ ነኝ ይሄ ነው። የመጀመሪያዎችና የመጨረሻዎች የግሪክ ቃላት ናቸው። እና በመካከል ማት አለ፣ ግን ጅማሬ እሱ ነው፣ ፍጻሜ እሱ ነው። ጅማሬ ወደ ኋላ ብትሄዱ ኢተርኒቲ ፓስት አለ፣ የጀመረበት የለም። ኢተርኒቲ ወን ዘ ፊውቸር ደግሞ አያበቃም። ሁሉ ነገር ጅማሬ አለው። በነገራችን ላይ እኛ ራሳችን ጅማሬ ነበርን። ተፈጥረን ነው። እግዚአብሔር ሁሉ ነገር ፈጥሮ ነው። ያልተፈጠረ ሕያው ሆኖ የሚኖር እሱ ብቻ ነው። ከጊዜ ውጭ ነው። ጊዜ ተፈጣሪ ነው። ጠዋትም ሆነ ማታም ሆነ እያለ የፈጠረው እሱ ነው። ከዛ ፊት ጠዋትም የለም ማታም የለም፣ 6 ሰዓት የለም፣ 8 ሰዓት የለም፣ የዛሬ ዓመት የለም፣ ሺህ ዓመት የለም፣ ሚሊዮን ዓመት የለም። እሱ ሌላ ነው እኮ እግዚአብሔር ሌላ ነው። ወንድሞች እናቶች፣ ሌላ ነው። የእሱ ክላስ ሌላ ነው። ለማሰብ ከባድ ነው። ግን የሱ ሌላ ነው። ከጊዜ ውጪ የሆነ አምላክ እንዴት አድርገህ ልታስበው ትችላለህ? ጊዜን የፈጠረ አምላክ ከጊዜ ውጪ የሆነ አምላክ። ኤሊሁ የተናገረው አሁንም ኢዮብ 36:26 እነሆ እግዚአብሔር ታላቅ ነው እኛም አናውቀውም። እንዘን ይሰይስ የዘመኑም ቁጥር አይመረመርም። የዘመኑ ቁጥር አይመረመርም። ዘመንን ፈጣሪ ዘመንን የፈጠረ እንዴት የዘመኑን ቁጥር እንዴት እንቆጥራለን? ዘመን ጀምሮ ነው፣ እግዚአብሔር አልጀመረም። መዝሙር 90:2 አሁንም በመደነቅ መዝሙር 90:2 ላይ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ነበርክ ራሱ አይልም፣ ነህ ነው። ቮካቡላሪው ራሱ ነህ ነው። ተራሮች ሳይወለዱ ነበርክ አይደለም። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ በፊት ነበርክ ሳይሆን ነህ ነው። ነበርክ አይሰራም። በእግዚአብሔር ነበርክና ትሆናለህ አይሰራም። ነበርክና ትሆናለህ አይሰራም። ነበርክ አይባልም፣ ትሆናለህ አይባልም፣ እየሆንክ ነው አይባልም። እሱ ለኛ ነው፣ ለፍጥረት ነው። እኛ አልነበርንም፣ ከዛ ነበርን ሆንን፣ ከዛ እየሆነ ነገር እየሆንን ነው። ወደፊት ደግሞ የሆነ ነገር እንሆናለን። እሱስ ነበር የለውም፣ ይሆናል የለውም፣ እየሆነ ነው የለውም፣ ከጊዜ ውጭ ነው፣ ኢተርናል ነው። ለዚህ ነው እግዚአብሔር ቅድም ያነሳውላችሁ ጥቅስ ላይ ዘጸአት 3:14 ላይ ማን ላከኝ ልበል አለው ሙሴ። ማን ላከኝ ልበል? እግዚአብሔር just gave him eternity። ማን ነኝ ልበላቸው? እኔ ነኝ በላቸው።
እኔ ነኝ። ማን እኔ ነኝ? ለዛ እኮ ነው አሁን ለመተርጎም ጭንቅ ስለሆነ እኮ ነው ያለና የሚኖር ትክክለኛ ትርጉም ነው። ባይዘው that's the only way to describe him። ያለና የሚኖር እኔ ነኝ በላቸው ሄደ። ማን ነው የላከ? ያለና የሚኖር ያለና የሚኖር እኔ ነኝ የሆነ ሁሉ ጊዜ እኔ ነኝ የሆነ I am። ማን ላከኝ ልበል? I am። I was የለም I will be የለም I am። በነገራችን ላይ ኢየሱስ አምላክ ነው ምንልበት ኢየሱስ አምላክ ነው። ግን አንዱ እሱ ይሄን ብድግ አድርጎ ወስዶ ለራሱ አድርጎታል። ብድግ አድርጎ ማን ነኝ ልበል የዘጸአቱን ወስዶ የራሱ አድርጎታል። 50 ዓመት ሳይሞላ አንተ አብርሃምን ታውቃለህ ምናምን ብሎት አብርሃም አባት አለ ሲሉ የእናንተ አብርሃም አባታቸው አይደለም ብሎ ካስታወሳችሁ እስከዚህ ፊት ነገራቸው አብርሃም አይደለም አባታቸው አይደለም። እንዴት አዴ ስራችሁን ሳይው እንደ አብርሃም አይደለም ነው ማለት። አብርሃም እኮ ባየን ጊዜ እንደናንተ አላረገም አለ። ምን አብርሃም አይቶ አብርሃም አይቶታል። ታውቃለህ ሙሴም አይቶታል። አብርሃም አይቶ እንደናንተ አይደለም ያረገ። አንተ ገና ጩጭ አይደለህ እንዴ አንተ? እንዴት አብርሃም አባታችን አብርሃም ነው? ኢንፋክት አብርሃምን በጣም ጩጭ አደረገው ኢየሱስ። እውነት እላችኋለሁ አብርሃም ገና ሳይወለድ በፊት አለ ነበር ማለት አብርሃም ገና ቀኔን ያየ ቀን ሳይሆን ገና ሳይወለድ በፊት ዮሐንስ 8:58 እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ያለሁ is a good translation። እኔ ያለሁ በነገራችን ላይ አብርሃም ከመወለዱ በፊት እኔ ያለሁ አይባልም። ምንድን ነው የሚባለው? ያ subject verb agreement ይላችኋል። subject verb agreement subject is አብርሃም ከመወለዱ በፊት ካለ ቴንሱ አግሪ ማድረግ አለበት። አብርሃም ሳይኖር በፊት I was ነው መሆን ያለበት። አብርሃም ሳይወለድ በፊት ነበርኩ ነው የሚባለው። ከታይም ውጭ ነው ኢየሱስ። አብርሃም ሳይወለድ በፊት እኔ ነኝ አለ። እኔ ያለው አለ። አዲሱ መደበኛ ትርጉም አይታችሁት እንደሆነ እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አለ። እኔ ነኝ። የዘጸአት 14 እኔ ነኝ። በእግዚአብሔር ዘንድ እኔ ነኝ ነው። እኔ ነበርኩ የለም፣ እኔ ሆናለሁ የለም፣ እኔ ነኝ ነው። የዘላለሙ አምላክ ኢተርኒቲ ከጊዜ ውጭ ነው። ከጊዜ ውጭ ነው ስንል አቤት ዛሬ ከጊዜ ውጭ ነው ስንል ግን ልክ እንደቀድሙ ነው። ልክ አሁን ለምሳሌ እግዚአብሔር ከሁኔታዎች በላይ ነው ብለን ለሁኔታዎች ግን ሪአክት ያደርጋል። እግዚአብሔር ከጊዜ ውጭ ነው ግን በጊዜ ውስጥ ደግሞ ይሰራል። እንደ ፍጥረቱ እንደ አንትሮፖሞርፊዝም እንዳልነው ትላንት ዛሬ እያለ ከኛ ጋር ያወራል። ታዲያ እንዴት አድርጎ ያወራል ማለት እኮ በጣም እኮ መውረድ አለበት እኛ እግዚአብሔር እኛን ለማግኘት። ከጊዜ ውጭ የሆነ አምላክ ጊዜን ፈጠረልን። በነገራችን ላይ እግዚአብሔር ጊዜን እንደዚህ ነው የሚያየው። ሁሉንም ትላንትን፣ ዛሬን፣ ነገን፣ ዘላለምን እንደዚህ ነው። ውጭ ነው እሱ። ውጭ ሆኖ ነው የሚያየው። ውስጥ ያለ ነው እኛ ነን። ታዲያ እንዴት አድርጎ ያወራል? በምንድን ነው የሚሰራው? በዘመን ግን ይሰራል። ከሰው ጋር ሲያወራ እግዚአብሔር የዛሬ ዓመት ይላል። አይገርምም? እግዚአብሔር ፍቅሩን ነው የሚያሳየው እንጂ ሊሚትድ ሆነ የዛሬ ዓመት የለም ለሱ። ከዛሬ ዓመት ውጭ ነው እሱ። ለዚህ ነው አንዳንድ ጊዜ አንድ ቀን እንደ ሺህ ዓመት እንደ አንድ ቀን ነው። ምንም ዲፈረንስ የለውም። ከጊዜ ውጭ ነው። ታይም ባውንድ አይደለም እግዚአብሔር። አሁን ስለ ልጁ መምጣት ሲናገር ገላትያ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። የዘመን ፍጻሜ በደረሰ ጊዜ አዲሱ መደበኛ ትርጉም ነገር ግን የተወሰነው ዘመን በደረሰ ጊዜ። የወሰነው ዘመን ሲደርስ ግን ያረጋል። ዘመን ይወስናል ያረጋል። ዘመን ይወስናል ያረጋል። ዘመን ይወስናል ያረጋል እንጂ ከዘመን ውጭ ነው እሱ። አቤት ከማለት ውጭ ምን ይባል? አልጀመረም፣ አይፈጸምም፣ አያበቃም። ጅማሬ የለውም፣ ፍጻሜ የለውም። ስንዘምር ይሻላል መሰለኝ። ጅማሬም የለህም ፍጻሜም የለህም። ይቅርታ ስላዚምኩ። ጅማሬም የለህም ፍጻሜም የለህም። how do you describe that? I don't know። እጅ ከመዘርጋት ውጭ ምን አለ? አልጀመረም፣ አያበቃም። ግዛቱ የዘላለም ግዛት ነው። መንግስቱ የዘላለም መንግስት ነው። ክብሩ የዘላለም ነው። የጀመረ ክብር የለውም፣ የተገለጠ ክብር እንጂ የጀመረ ክብር የለውም።
ብለን የምንደነቅበት ክብር ድሮ የነበረ ነው። ስዕሉ ተገልጦ ነው። ሬቨሌሽን ነው የነበረው ነው። እግዚአብሔር እንትን ሆነ እኮ አይባልም። አይገርምም? ዛሬ እኮ እግዚአብሔር እንትን ሆነ አይባልም። የሆነ አይባልም። ምን ነው ሌላ ቋንቋ? አንዳንድ ጊዜ እግዚአብሔር ሲገለጥ የጀመረ ይመስላችኋል። ምን ነው የነበረው ተገልጦ ነው። አልጀመረም። እሱ ጋር የጀመረ ነገር የለም፣ የሚያበቃ ነገር የለም። እርሱ ያው አምላክ፣ ኢተርናል አምላክ፣ የዘላለም አምላክ፣ ከጊዜ ውጪ የሆነ ጊዜን የፈጠረ የጊዜ ፈጣሪ፣ በጊዜ የማይገዛ የነገሮች ኢቨንትስ የማይለዋውጠው አምላክ። በጊዜ አይወሰንም፣ በስፍራ አይወሰንም። በስፍራ አይወሰንም። ምን ማለት ነው? በስፍራ አይወሰንም። በሁሉ ቦታ በአንድ ጊዜ አለ። በሁሉ ቦታ በአንድ ጊዜ ይገኛል። አለ ይገኛል ሳይሆን አለ። ከስፔስ ውጭ ነው፣ ግን ስፔስ ውስጥ ስፔስን ማሰብ ከቻላችሁ አለ። ኦምኒ ፕሬዘንስ ይባላል ይሄ። ኦምኒ ላቲን ኦል ሁሉ ቦታ ማለት ነው። ሁሉ ኦምኒ ፕሬዘንስ ኦምኒ ፕሬዘንት ነው እግዚአብሔር። ኢዝ ኦምኒ ፕሬዘንት ስንል ምን ማለታችን ነው? በአንድ ጊዜ በሁሉ ስፍራ አለ። ይሄ ኢንኮሙኒኬብል አትሪቢዩት ነው በነገራችን ላይ። በቃ ሌላ የለም። ከእግዚአብሔር ውጭ እንደዚህ ያለ ነገር ተሰምቶ አይታወቅም። ከእግዚአብሔር ውጭ ምን ማለታችን ነው? ኦምኒ ፕሬዘንት ስንል በቦታ አይወሰንም። ያው ቦታ አይይዝም፣ ግን በቦታ ሁሉ አለ። ቦታ ስፔስ አይይዝም። ባይዘው እግዚአብሔር አሁን እዚህ አለ፣ መቀመጫ አያጣብብም። እኛ ስፔስ ውስጥ አይደለም ያለው አለ፣ ግን እኛ ስፔስ ውስጥ አይደለም። በእኛ ዲሜንሽን አለ። አሁን አንጎላችሁ ዞሮ ከሆነ ምንም አይደለም፣ ለሌላ ነገር ይዞር የለም። ስፔስ አይይዝም፣ የሌለበት ስፔስ ግን የለም። በአንድ ጊዜ ሁሉ ቦታ in a different dimension ማለት አሁን ለምሳሌ ሰማይና ምድርን ሞልቷል እንላለን፣ ግን ከዛ በላይ እኮ ነው እግዚአብሔር አለ ስንል። ሰማይና ምድር የሌሉበት ዘመን ነበር። ያለ ስፔስ ኖሯል እግዚአብሔር። ለዚህ ነው ስፔስ አይይዝም የምንለው። ባይ ዘ ወይ ስፔስ አይይዝም የምንለው ስፔስን ፈጥሮት ነው። ስፔስ ሳይኖር በፊት ስፔስ የማያስፈልገው አምላክ አለ። ሶ በስፔስም ውስጥ ግን አለ። He's everywhere. እግዚአብሔር he's everywhere. ምን ይባላል? ኦምኒፕሬዘንስ። ትንቢተ ኤርምያስ ላንብብላችሁና ቶሎ ቶሎ መሄድ አለብን፣ ሰዓታችን ሄደ። ኤርምያስ 23 እስከ 24 የቅርብ አምላክ ነህ እንጂ የሩቅ ዛሬ ስንቱን ነው የምትዘምሩት? እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል። ምጡቅ ነው እግዚአብሔር፣ ግን የቅርብ ነኝ ደግሞ ይላል። የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየው። ምን አራታል ሰማይንና ምድርንስ የሞላው እኔ አይደለሁም ምን ይላል እግዚአብሔር። ሰማይና ምድርን ሞልቻለሁ፣ በስውር የተደበቀው ቦታ ሁሉ አለው አያለሁ። መዝሙር 139ማ የእግዚአብሔርን ሁሉ ቦታ መኖርና የእግዚአብሔርን ዕውቀትና የእግዚአብሔርን ኦምኒሸንስ የእግዚአብሔርን ኦምኒፕሬዘንስ የእግዚአብሔርን ብናነብ ትንሽ ምን ይመስላችኋል? መዝሙር 139 ላይ ይሄ በእውነት በጣም በጣም እግዚአብሔር በልቤ ስላኖረው ነው። ወደ መጨረሻ ከዚህ መድረክ ላይ ከመውጣቴ በፊት ቁጥር 7 እስከ 10 ብቻ ላነብላችሁ ነበር። ስፔስን በተመለከተ 7 እስከ 10 ኦምኒፕሬዘንሱን በተመለከተ ነው። ግን I was just amazed። ምን አይነት አምልኮ ነው የሚያመልከው? ምን አይነት አምልኮ ነው? መዝሙር 139 ቁጥር 1 ጀምሮ አነብላችኋለሁ። እኔ አቤቱ መረመርከኝ አወከኝም፣ አንተ መቀመጤንና መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ። ፍለጋዬንና ረፍቴን አንተ መረመርህ፣ መንገዶችን ሁሉ ቀድመህ አወክ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀደመውንና የኋላውን አወክ። አንተ ፈጠርከኝ፣ እጅህም በላይ አደረክ። ዕውቀትህ ከኔ ይልቅ ተደነቀች፣ በረታች፣ ወደ እርሷ ለመድረስ አልችልም። ዜን ስፔስ ተመልከቱ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦል ብወርድ አንተ በዚያ አለ። በሲኦል ምን እያደረገ ነው እንጂ አለ።
ሲኦልን ሲኦል ያደረገው የእግዚአብሔር አለመኖር አይደለም እንዴ ይላሉ ሰዎች። ልክ ነው። በባርኮት የለም፣ በፍርድ ግን የራሱ ነው። ወደ ሲኦል ቦርድ በዚያ አለ። እንደ ንስር የንጋትን ክንፍ በወስድ በጀት ማለት ነው። አሁን እኮ ብታስበው እንደ ንስር የንጋትን ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች፣ በውኑ ጨለማ ትሸፍረኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው ማለት ጨለማም ብርሃኑም ለሱ ጨለማም ብርሃንም አይደለም። እንደ ጨለማም ብርሃኑም ያው ነው፣ ጨለማውም ያው ነው፣ ብርሃኑም ያው ጨለማ የለም ብርሃን የለም በሱ። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴ ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬአለሁ፣ አመሰግናለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቋለች። እኔ በስውር በተሰራው ጊዜ እናቴ ማህፀን ማለት ነው። እኔ በስውር በተሰራው ጊዜ አካሌን በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ገና በተሰራው ጊዜ ያልተሰራ አካሌን አይኖች አዩት ይላል። ምን ማለት ነው? ያ አካሌ ሳይሰራ በአይን አይተኛል ይላል። what does this mean? ያልተሰራ አካሌን አይኖች አዩኝ። የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይቀር በመጽሐፍ ተጻፈ። there is no surprise in God። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ። በቁጥራቸው ከአሸዋ ይልቅ ይበዛሉ። እያለ ይቀጥላል። ወዴት ይካሄዳል? he's everywhere, he's there የሚል መዝሙር አለ እንግሊዝ። he's there ክንፍ አውጥቼ በር he's there። እሳት ውስጥ ገብተው he was there። በነገራችን ላይ እግዚአብሔር እሳት ውስጥ አይቀጥልም። ዳንኤል ምዕራፍ 3 ላይ እኮ ሲያስገቧቸው አጠገብ ያለችውን ሁሉ ሲበላ የማይበላው አለ መሀል ላይ ቁጭ ብሎ አራተኛው ሰው he's there። እሳት ውስጥ አለ፣ ባህር ውስጥ አለ። ስፔስ አይዝም ግን የሌለበት የለም። ስፔስ የለም የሚባልበት ቦታ ሁሉ አለ። ግን አሁንም ልክ እንደ ታይም ወንድሞች እናቶች ከጊዜ ውጭ ነው፣ በጊዜ ይሰራል አላለም። ከቦታ ከስፔስ ውጭ ነው ግን በስፔስ ይሰራል ማለት እግዚአብሔር እዚህ አለ የምንልበትና መንገዱ ላይ አለ የምንልበት ግን የተለያየ ነው። ሁለት ወይም ሶስት ሆናችሁ በተሰባሰቡ በዚህ ያገኛል። ይሄ ሌላ አይነት ነው። ለመባረክ ለመፍረድ ለተለያየ ፐርፐስ ግን ይገኛል። ስላልነበረ ሳይሆን how do you describe that? intensity ይሄ ይሻል ይሆናል። ኢንቴንሲቲ አሁን ለምሳሌ እግዚአብሔር እዚህ አለ of course ግን የሆኑ ሰዎች የሆነ ነገር የሚያደርጉበት እዛ የሚደልቁበት እዛ እንትን አለ of course እግዚአብሔር የለም እዛ ቦታ ምን አትበሉ አይባል ስለነበረ አይደል እንደ ጠበቀን ይዛኔ አፍንጫችን ስንሰበር አፍንጫ ብቻ አድርጎ የተወው ነፍሳችን እንዳትወጣ ደገፍ ያደረገን እኮ እሱ ነው። በዛ ዳንኪራ ቤት እንዴት ነው የሌለው? እሱ አለ ግን እዛ ያለበት ኢንቴንሲቲ እና ኖ ፐርፐዙ የተለያየ እዚህ ለመባረክ ነው፣ እዚህ ለመስራት ነው። በተለያየ ቦታ በተለያየ መንገድ ግን ይገለጣል። ለሰዎች ይገለጣል በተለያየ መንገድ። ለምሳሌ በፍርድ እሱ አለው እዛ ለመዳኘት ለመፍረድ። አሞጽ 9 ላንብብላችሁ። አሞጽ 9:1-4 ላይ ስለ ፍርድ ሲናገር የትም አታመልጡም ይላቸዋል እስራኤልን። የትም 9:1-4 ጌታን በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከነርሱ የቀሩትን በሰይፍ እገድላለሁ። የሚሸሽ አያመልጥም። ምን ማለት የሚሸሽ አያመልጥም? ኦፍ ኮርስ እየሸሽ አታመልጥም። እየተመልጣል የሚሸሽ አያመልጥም። የሚያመልጥም አይድንም ይላል። ያመለጥኩ ነው ብትል አድንም። የሌለበት ቦታ የለም። ወደ ሲኦል ቢወርዱ ይላል ራሱ እግዚአብሔር። ቅድም እንትን መዝሙር 139 ዘማሪ ነው። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች። በቃ አልፈልግም፣ እኔ አንተን አልፈልግም፣ ሲኦል ነው መገበታ አላወጣ ይችላል። ሶቨሪን ጋድ። ወደ ሰማይ ቢወጡ ከዚያ አወርዳቸዋለሁ። በቀርሜሎስም ራስ ቢሸሸጉ ተራራ ላይ ፈልጌ ከዚያ አወጣቸዋለሁ። በጥልቅ ባህር ውስጥ ከዓይኔ ቢርቁ እዚያ እባቡን አዛለሁ፣ እርሱም ይነድፏቸዋል። በጠላቶቻቸውን ፊት ተማርከው ቢሄዱ ከዚያ ሰይፍን አዛለሁ፣ እነርሱም ይገድሏቸዋል። ዓይኔንም በእነርሱ ላይ ለክፋት እንጂ ለመልካም አላደርግም። እግዚአብሔር ለክፋት አያያችሁ ወንድሞች እናቶች። ለክፋት ማለት ለጀጅ ለማድረግ ይኖራል፣ ለመልካም ለመባረክ ይኖራል። ዳት ኢንቴንሲቲ አለ። የሌለበት ቦታ ግን የለም። ስፔስ ግን አይዝም።
ለመደገፍ ለመባረክ ዕብራውያን 1:3 ላይ አሁን ዓለማትን ሁሉ በስልጣኑ ቃል እየደገፈ ያኖራቸዋል። ዕብራውያን 1:3 ላይ እየደገፈ ያኖራቸዋል ፍጥረት ዓለሙን በአጠቃላይ። አንድ ልጨምርና አንዱን እናሳድረው። ሶስተኛው አይለወጤነት አይወሰኔነት ሁሉን አዋቂነት ነው። ሁሉን አዋቂነት ነው። ኦምኒሸንስ ይባላል። ኦምኒሸንስ ኦምኒሸንት ነው እግዚአብሔር። ምን ማለት ነው? ሁሉን ያውቃል። ሁሉን ያውቃል ብቻ ሳይሆን ሁሉን ያውቃል ሳይማር። ሁሉን ያውቃል ያለ መረጃ ማለት ነው። ሳይማር ማለት ማወቅ የሚጀምርበት ጊዜ የለ። ያውቃል ሲባል ይሄ ይመስላችኋል ሰዎች? ያውቃል ማለት ኢንፎርምድ በመሆን አይደለም የሚያውቀው። ኢንፎርምድ በመሆን አይደለም፣ ኤቪደንስ በመሰብሰብ ዝም ብሎ ያውቃል። ዝም ብሎ ያውቃል ሁሉን። there is nothing ማያውቀው እግዚአብሔር nothing። የትላንቱን የሆነውን እየሆነ ያለውን የሚሆነውን ይሆን ይችል የነበረውን ያውቃል። ሚድል ኖሌጅ ይባላል። ይሆን ይችል የነበረው ሚድል ኖሌጅ ማለት በሆነና ባልሆነ ነገር መሃል በሆነና ባልሆነ ነገር መሃል ሚድል ኖሌጅ ሊሆን ይችል የነበረ እንትን ቢሆንሽ ምን ሊሆን ይችል ነበር? እኛውን አናውቅም። እንትን ባይሆን ኖሮ ምን ይችል ያውቃል። እሱም ጠንቅቆ የሆነ ነገር ቢሟላ ምን ይሆን ይችል እንደነበር ሁሉ ያውቃል። ከእውቀቱ ውጪ የሆነ ነገር የለም። ኦምኒሸንስ የተሰወረውን፣ የተደበቀውን፣ የትላንትናውን፣ የዛሬውን፣ የነገውን ያውቃል። መዝሙር 147 4-5 መዝሙር 147 4-5 የከዋክብትንም ብዛት ይቆጥራል። ባይ ዘ ወይ ሳይንስ ተመራምሮ በቴሌስኮፕ አስጠግቶ የሚጠቀምበት ቋንቋ is billions and billions ነው። billions and billions and billions and billions አለቀ። ትሪሊየንስ በቃ። እግዚአብሔርስ የከዋክብትንም ብዛት ይቆጥራል። መቁጠሩ ብቻ አይደለም፣ ሁሉንም በየስማቸው ይጠራቸዋል። ኮንክሉዥኑን አይታችሁታል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። ወርሺፕ ከዋክብትን እያንዳንዱ በስማቸው ይጠራቸው። ማያውቀው ኮከብ የለም፣ ማያውቀው ፍጥረት የለም። ያም በስም እያንዳንዱ ተመራምሮ ደርሶበት ሳይሆን ጅስት ያውቅ። እንዴት ጥልቅ ነው! ማቴዎስ 10:29-30 ጌታችን ሲያስተምር 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም ማለት አትሸጥም፣ አትታረድም። የእናንተስ የራሳችሁ ጠጉርስ እንኳን ተቆጥሯል ያላችሁ ሰዎች ማለት ነው። ምን ማለት ነው? ይሄ እኮ በጣም to the detail ያውቃል እግዚአብሔር። to the detail ዕብራውያን 4:13 እኛን በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት ሁሉ ነገር የተደበቀ የሚመስለው ሁሉ የተራቆተ። አንዳንድ ሰዎች በሚስጥር አንዳንድ ነገር ያደርጋሉ። በነገራችን ላይ በዓለም ላይ የሌለ ነገር ቢኖር ፋንታሲ ነው እንጂ እኛ የፈጠርነው ነው እንጂ የሌለ ነገር ቢኖር ሚስጥር የሚባል ነገር ሚስጥር የለም፣ ድብቅ የለም። ቢያንስ አንድ አለ እያየ ያለ ሂድን የለም። ከኔ ሀይድ ልታደርገው ይችላል የለም። ሀሳብን እንኳን ከሩቅ ያውቃል። ይኸው መዝሙር 130 ሀሳብን ከሩቅ ያውቃል፣ የተሰወረውን ያውቃል። ማቴዎስ 11 ስንማር ትዝ ይላችሁ እንደሆነ ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ በአንቺ የተደረገው ታምራት ያን ጊዜ በሰዶም ተደርጎላቸው ቢሆን ኖሮ ማቅ ለብሰው አመድ ነስርሰው ንስሐ ይገቡ ነበር። ሚድል ኖሌጅ ያቅ ነበር።
what would have happened ማለት ስቶ ሳይሆን ያውቀው ነበር። የሆነውን የሚሆነውን ሊሆን ይችል የነበረውን ማቀው የአምላካችን ዕውቀት ሙሉ ነው። ሳይማር with no information he knows። የእግዚአብሔር ሁሉን አዋቂነት በጣም አስደሳች ነው፣ በጣም አስፈሪም ነው። እውነት በጣም እኮ አስደሳች ነው። የሆነ ከዕውቀቱ ብቻ እናንተ ዝም ብላችሁ ለእግዚአብሔር ታማኞች ነው። ከዕውቀቱ ውጪ የሆነ ነገር በድንገት አይሆንበትም። ደገፍ በሉ። ተሳስቶ የሆነ ነገር አይሆንበትም። እግዚአብሔር ሳያየው እግዚአብሔር ሳያውቀው ምንም አይሆንበትም። እስራኤልን የወቀሰው በዚህ አይደል እንዴ? እኛንም ይወቅሰናል እግዚአብሔር። እስራኤልን የወቀሰው እኮ በዚህ ነው። ኢሳይያስ 40 27 እስከ 30 ላይ ኢሳይያስ 40 27 እስከ 30 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች። ለምን አይገርምም? ይህን የሚያክል አምላክ እያለው መንገዴን አያውቃትም እሱ። እኔ የማልፍበትን መንገድ የሚረዳኝ አይመስለኝም ብላችሁ ታውቁ ይሆን? እኔ የማልፍበትን መንገድ የሚረዳኝ አይመስለኝም፣ የሚያውቀው አይመስልም። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋል። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ሂዝ ኖሌጅ ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል እያለ የሚቀጥለው ማለት እንዴት ተሰውሯል ትላላችሁ ወገኖች? እግዚአብሔር የማያውቀው የለም። ጠጉራችን የተቆጠረ ልባችንን ሐሳብ የሚያውቅ በህይወታችን የሚከናወነውን የሚያውቅ የሚያይ እኛ አንዳንድ ጊዜ ሲያየን ስናየው እንገረማለን። እንዳጋር እንዴ ያያል እንዴ እንላለን እንጂ ያይ ነበር። የሚያየኝን አየሁት ነው እንጂ ያየኝ ጀመረ አላለችም እሷ እንኳን ራሱ። ያየኝ ጀመረ ያየኝ የነበረውን አየሁት። ያያችኋል፣ እግዚአብሔር ያያል። የማያይ ያየናል፣ የማያይ ሲመስል ነው እንደምን ያ he knows። ማንም ሰው አልተረዳኝም ብላችሁ ይሆናል፣ እግዚአብሔር ይረዳችኋል። ተሳስቶ አንድ ነገር አይሆንም። ያለ ዕውቀቱ አንዲት ነገር አትሆን። ዝም ብለህ ታመን፣ ዝም ብለህ ዘምር፣ ዝም ብለህ አምልከው፣ ዝም ብለህ ተደገፍ። ፍርዴ ከአምላክ ያልፋለች አትበል፣ አታልፍም። ማያያት ጎዳና የለችም እግዚአብሔር። ግን የእግዚአብሔር ሁሉን ቦታ መገኘት እና ሁሉን አዋቂነት፣ ሁሉን ያውቃል፣ ሁሉን ያያል፣ በሁሉ ቦታ ይገኛል። ስኬሪ የቅርብ ነኝና ሰው ተሰውሮ የሚያደርገውን አያለው ይላል። አብርሃም ሆይ አለው ዘፍጥረት 17 ላይ እኔ ኤልሻዳይ ነኝ አለው። እንመጣበታለን ኔክስት ዊክ። ኤልሻዳይ ማለት አንዱ ሁሉን ይችላል። እኔ ኤልሻዳይ ነኝ አለውና ዝም ብለህ አንተ በፊቴ ተመላለስ። ስትመላለስ ሜክ ሹር በፊቴ እንደሆንክ። ኮራም ዲዮ ይባላል በላቲን። ቴዎሎጂያንስ ኮራም ዲዮ ይሉታል። ኮራም ዲዮ ማለት ዲዮ ኢዝ ጋድ፣ ኮራም ማለት ፌስ ማለት በፌሱ መኖር ማለት ያርግላችሁ እግዚአብሔር። ጀስት ሃቭ አ ኮራም ዲዮ። ስራዬን ስሰራ በፊቱ፣ ኑሮዬን ስኖር በፊቱ። ሰዎች በግብዝነት የሚኖሩበት ምክንያት እኮ ከእግዚአብሔር ተሰውረው እየኖሩ ስለሚመስላቸው ነው። ኮራም ዲዮ ያርግላችሁ። ሊቪንግ ላይፍ ኢን ሂዝ ፌስ። ከብዙ ሰዎች የእግዚአብሔር ፍርሃት የራቀው ለምንድን ነው? ስለማናውቀው። ተደብቀው የሚጽፉ ሰዎች አሉ እና እንደፈለጉ ነው የሚጽፉት። ተደብቀዋል። የብዕር ስም አላቸው። ማይ ፍሬንድ ሂ ኢዝ ዜር። የእግዚአብሔር ፍርሃት ጠፋ። የፈለጉትን የሚያስቡ አሉ። የፈለጉትን ባስብ ብለው ሂ ኢዝ ዜር። እግዚአብሔር የሃይማኖት ጣቢያችን አይደለም።
እግዚአብሔርን በሃይማኖት ጣቢያ ውስጥ አድርገን ጣቢያው ላይ ስንመጣ ነው የምንስተካከለው። what are you talking about? እዚህ ሲመጣማ ሁሉ ሰው ስነ ስርዓተኛ ነው። እግዚአብሔር እዚህ ብቻ ያለ ይመስል የእግዚአብሔር መቅደስ ሁሉ ቦታ ነው። ሰው በሰራው መቅደስ ውስጥ አይኖርም። you can't limit። በጌታ ፊት ከኖራችሁ በፊቱ ኑሩ። በቤቱ ከኖራችሁ በፊቱ እንኑር። ስንደክም እንኳን በፊቱ እንድከም፣ ሲያቅተን እንኳን በፊቱ ያቅተን። ከፊቱ የተሰወረ ስለሌለ ፍጥረት ሁሉ ከፊቱ የተሰወረ ስለሌለ 20 ደቂቃዎች አሉን። እንጸልይ። ምን አይነት አምላክ ነው የምናመልከው? ሄደ ለኢየሩሳሌም እነሆኝ አምላክሽ በላት ይላል ቅዱስ መጽሐፍ። ይሄን የሚሰማኝ ዛሬ ማታ እነሆኝ አምላክሽ በላት። ሄድና በተራራ ላይ ጩህ ይለዋል። በተራራ ላይ ጩህና ተናገር፣ እነሆኝ ይሄን ይመስላል አምላክሽ በላት። ወንድሞች እናቶቼ፣ በዚህ አደባባይ ላይ ቆሜ እነግራቸዋለሁ። አምላካችን ይሄን ይመስላል። አምላካችን ይሄ ነው። እግዚአብሔር የማይለወጥ አምላክ። እስቲ think about it። አስተማማኝ የማይለወጥ አምላክ፣ የማይለወጥ አምላክ። አንተ ግን ያው አንተ ነህ። የማያረጅ የማይቀየር አምላክ። ትንሽ አስቡ ወንድሞች እናቶች። ያው ነው እርሱ፣ ያው ነው እርሱ፣ ያው ነው። ሁኔታችን ሲቀየር እርሱ ያው ነው፣ በቦታው ነው። ጠዋት ስንነቃ he's going to be there ሳይለወጥ። ጸባዩ ይቀየርብኝ ይሆን የማይባል ያው ነው። አያረጅ፣ አይደክም፣ አልጀመረ፣ አይጨረስ። ኦ ማይ! ከማምለክ ውጭ ምን ምርጫ አለን? አይወሰኔ አምላክ፣ አይወሰኔው አምላክ። በጊዜ አይወሰን፣ ከጊዜ ውጪ አልጀመረ፣ አያበቃ፣ ነበር አይባል፣ እኔ ነኝ የሆነው። በጊዜ ሳጥን የማይገባው፣ ጅማሬ የሌለው፣ ፍጻሜ የሌለው ይሄ ነው አምላክ። የኔ ወንድም አስተማማኝ አምላክ፣ የጊዜ ፈጣሪ፣ በጊዜ የማይገዛ፣ ጊዜን ለኛ ጥቅምና ብሌሲንግና ለክብሩ የፈጠረ ግን እንደኛ ዝቅ ብሎ ትላንትናና ዛሬ እያለ የሚያወራ። እንገዛልሃለን በሚል ልብ እንሁን። እንገዛልሃለን። ጌታችን አይወሰኔው በስፍራ is everywhere። አይወሰን በስፍራ፣ አይወሰን በስፍራ። ስፍራ አይይዝም፣ ስፍራም አይይዘውም። እሱም ስፔስ አይይዝም፣ ስፔስም አይይዘውም፣ ሊይዘውም አይችልም። ሶሎሞን ሲጸልይ ሰማይ ከሰማይም በላይ ያለው ሰማይ ይይዝ ዘንድ ከቶ አይችልም ይላል። ቤተ መቅደስ ሰርቶ፣ ትልቅ ቤተ መቅደስ ሰርቶ፣ ትልቅ ቤተ መቅደስ ሰርቶ እዚያ ውስጥ እግዚአብሔር ይኖራል የሚባልበት ቤተ መቅደስ ሰርቶ፣ ጌታ ሆይ እቺ ቤተ መቅደስ ሳይሆን ሰማይ ከሰማይም በላይ ያለው ሰማይ ይይዝ ዘንድ ከቶ አይችልም። ማን ይችላል? ማን ሊይዘው ይችላል እግዚአብሔርን? ማን ሊይዘው ይችላል እግዚአብሔርን? አይወሰኔው በስፍራ፣ እውቀቱ አይገመት፣ እውቀቱ አይመረመር። ጥልቅ ምስጢራችሁን ያውቃል። እያለፋችሁበትን ያለው ሁኔታ ያውቃል። መንገዳችሁን ያውቃል። መንገዶቼ ካንተ አልተሰወሩም ነው እግዚአብሔር። ቀኖቼ ካንተ አልተሰወሩም። የሕይወታችን ዘመን ሁሉ ከእርሱ አልተሰወሩም። ያያል እግዚአብሔር። ያለውበትን ሁኔታ ያያል። መከራዬን ያያል። ተሳስቶ ሀፕን አላረገበት ያያል፣ ያውቃል። he understands ወዳጄ፣ he understands። ማምለክ ብቻ ነው የኛ ስራ። he understands, he knows።
ኢንፎርም ሳናረገው በፊት ያውቃል። ቃል ከአንደበታችን ሳይወጣ በፊት ያውቃል። እንዴት ጥልቅ ነው እግዚአብሔር። ትንሽ አምልከን እንወጣለን። አዳዲስ እንግዶች ካላችሁ ዛሬ ለመጀመሪያ ጊዜ መጣችሁ ይሄንን አምላክ ላውቀው ፈልጋለሁ የምትሉ እውነት ሁሉ ሰው እየጸለየ አንገቶቻችሁን ዝቅ አድርጉ፣ ጸልዩ። ባላችሁበት ቦታ አጠገባችሁ አዳዲስ ሰዎች ካሉ ኢንካሬጅ አድርጓቸው። የእውነት ሰው የዚህ አምላክ ካልሆነ ምን አሁን የሃይማኖትን ጨዋታ ማቆም አለብን። የዚህ ሃይማኖት የዛ ሃይማኖት አይደለም። ይሄ እግዚአብሔር ደግሞ ልንገራችሁ ወንድሞቼ እህቶቼ፣ እዚህ ያላችሁ ኦንላይንም የምትሰሙኝ፣ ይሄ አምላክ ዝቅ ብሎ አንተን ፍለጋ መጣ። ካን ዩ ቢሊቭ ዲስ? ስፔስ የማይይዘው አምላክ የሚወለድበት ቦታ እስኪያጣ ድረስ ተንከራታች ሆነ ለአንተ። እንዴት ዝም ይባላል? ሰው ሆነ፣ ከድንግል ተወለደ፣ መጠጊያ አጣ። አንተን ብሎ እኔን ብሎ ፈለጋ መጣ። ሁሉን ቻዩ አምላክ በመካከላችን አደረ እኛን ፍለጋ። እንድናውቀው ማለት ነው። እንድናውቀው የእርሱ እንድንሆን ሪሌሽናል እንድንሆን እና አላችሁ አዳዲስ ሰዎች እጆቻችሁን ከፍ አድርጉ እስቲ። እዚህ ካላችሁ እኔ ላውቀው ፈልጋለሁ ይሄንን አምላክ የምትሉ ፈርስት ታይም ነው የመጣሁት ወይ ሌላም ጊዜ ተመላልሳችሁ ይሆናል። እኔ አይ ዋንት ቱ ኖው ሂም ሪሌሽናል በሆነ መንገድ ላውቀው ፈልጋለሁ የምትሉ እጆቻችሁን ከፍ አድርጉ። ምንም ሳትፈሩ ማለት ነው። ምንም ሳትፈሩ፣ ምንም ሳታፍሩ ይሄን አምላክ ልከተለው ፈልጋለሁ ካላችሁ፣ ውጭም ካላችሁ አስተናጋጆች ያዩዋችኋል። እዚህም ካላችሁ እጆቻችሁን ብታወጡ ይጠቅማችኋል ለራሳችሁ። የመዳን ሰዓት አሁን ነው ቅዱስ መጽሐፍ የሚለው። ይወዳችኋል። ይሄ አምላክ ስለሚወዳችሁ ነው ያመጣችሁ። አውቆ ነው ያመጣችሁ እግዚአብሔር። ይሄ ጊዜ እናንተ ጊዜ ነው። እግዚአብሔር የሰጣችሁ ጊዜ ነው። የመዳን ቀን አሁን ነው። አሁንን ነው የምታውቁት እናንተ። አሁንን ሰጣችሁ እግዚአብሔር። አሁንን የሰጣችሁ እግዚአብሔር እንድታምኑት ነው። እንድታምኑት እንድትከተሉት ነውና ላምነው ልከተለው ፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን። እንዲያዩዋችሁ አስተናጋጆች ፕሊዝ ዶንት ጎ። ይሄንን ሰምታችሁ ዝም ብላችሁ እጆቻችሁን ብድግ አድርጉ። አስተናጋጆች ይመጣሉ፣ ኢንስትራክሽንስ ይሰጧችኋል። ከፍ አድርጉ እጆቻችሁን። አላችሁ እንደዚህ አይነት ሰዎች ይሄንን አምላክ ላውቀው ፈልጋለሁ የምትሉ ላይም ካላችሁ ሜዘኒን ፍሎር ላይ ውጭም ካላችሁ ዝም ብላችሁ እንዳትሄዱ። ከዚህ አምላክ ጋር ተዋውቃችሁ ሂዱ። እንወቅ እናውቅም ዘንድ እግዚአብሔርን እንከተል ተብሎ እንደተጻፈ እወቁ እግዚአብሔርን። የግንኙነት በሆነ ስለ እግዚአብሔር አውቃችሁ አትሄዱ። እግዚአብሔር ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ በሁሉ ቦታ ይገኛል። ይሄን ሸምድዳችሁ ብትሄዱ ምንም ጥቅም የለውም። ሽምደዳ ጥቅም የለውም። ከእርሱ ጋር መገናኘት ነውና መገናኘት ፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን ካላችሁ። ምናልባት ውጭም ካላችሁ፣ ምናልባት ኦንላይን ላላችሁ፣ እዚህ ያላችሁ ሳታገኙን አትሂዱ። አስተናጋጆች ስላሉ አውር ኢንካሬጅ ተጸልዮላችሁ ምናምን ብትሄዱ በጣም ጥሩ ነው። እዚህ ያላችሁት ተጸልዮላችሁ ብትሄዱ በጣም ጥሩ ነው። that's a feeling I have። ዝም ብላችሁ አትሄዱ። ተጸልዮላችሁ ሰው አማክሯችሁ መሄድ ስላለባችሁ እጆቻችሁን አንሱ። እዚህ ያላችሁ ካላችሁ፣ አዳራሽ ውስጥም ከአዳራሽ ውጭም ካላችሁ ፕሊዝ፣ እግዚአብሔር ይጠራችኋል። እግዚአብሔር ይወዳችኋል። ላይም ካላችሁ ውጭም ካላችሁ። ምናልባት ግን ኦንላይን ካላችሁ for the online audience ደግሞ ስልክ ቁጥር አለ እዚህ ስክሪኑ ላይ ባለው ስልክ ቁጥር ስማችሁን ቴክስት ስታደርጉ እናንተን ደግሞ እናገኛችኋለን። አምልከን ሪስፖንድ አድርገን ብንሄድ አላማራችሁ ወንድሞች እናቶች? ምን ይባላል? ሁላችን ቆመን ለእግዚአብሔር ክብርን ሰጥተን አመስግነን ዘምረን ሪስፖንድ አድርገን እንወጣለን። እነኚህ ባህሪያት የእግዚአብሔር ባህሪያት በጣም ፕራክቲካል ናቸው። እግዚአብሔር አይወሰንም። እግዚአብሔር አይገመትም። እግዚአብሔር ከጊዜ ውጭ ነው። እግዚአብሔር በሁሉ ቦታ አለ። እግዚአብሔር አይወሰንም። እግዚአብሔር ሁሉን ያውቃል፣ የተሰወረውን ያውቃል። ሃሌሉያ ሃሌሉያ። ደማቁ ብርሃን ባንተ ይሰወራል። ሕያው ማንነት ከዘላለም ያልፋል። አቤት ያንተ ውበት ሞገስ ሲያበራ አትወዳደርም ከሰራኸው ጋራ። ደማቁ ብርሃን
እግዚአብሔር ትልቅ ነህ ትልቅ ነህ ከምንል በላይ ከገባህን በላይ ከሰበክን በላይ ኃያል ነህ ብለን ካልን በላይ ከዘመርን በላይ እግዚአብሔር ትልቅ ነህ ከምንል በላይ ከገባህን በላይ ከሰበክን በላይ ኃያል ነህ ብለን ካልን በላይ ከዘመርን በላይ እግዚአብሔር ትልቅ ነህ ትልቅ ነህ ከምንል በላይ ከገባህን በላይ ከሰበክን በላይ ኃያል ነህ ብለን ካልን በላይ ከዘመርን በላይ እግዚአብሔር እስቲ ጉባኤው ደግሞ ትልቅ ነህ ትልቅ ነህ እግዚአብሔር እንደገና ድገሙ ትልቅ ነህ ትልቅ ነህ ከምንል በላይ ከገባህን በላይ ከሰበክን በላይ ኃያል ነህ ብለን ካልን በላይ ከዘመርን በላይ እግዚአብሔር ትልቅ ነህ ትልቅ ነህ ከምንል በላይ ከገባህን ድምፃችሁ ይሰማ ከሰበክን በላይ ኃያል ነህ ኃያል ነህ ብለን ካልን በላይ ከዘመርን በላይ እግዚአብሔር ሃሌሉያ ሃሌሉያ ሃሌሉያ። ሰምተን መሄድ ሳይሆን ተገርመን መሄድ፣ አምልከን መሄድ፣ ተደንቀን መሄድ ይሁንልን ወንድሞቼ እና እህቶቼ። ክብር ለእግዚአብሔር ይሁን። የከበረ አምላክ፣ የማይወሰን አምላክ፣ ሁሉን የሚችል አምላክ፣ ሁሉን የሚያውቅ አምላክ፣ የዘላለም አምላክ፣ ጅማሬ የሌለው አምላክ፣ ደግፎ የያዘን አምላክ፣ የማይለወጠው አምላክ የኛ አምላክ ሆነ። ክብር ለእግዚአብሔር ይሁን። እናመሰግንሃለን፣ እናከብረሃለን።
እንገዛልሃለን ጌታችን እንገዛልሃለን። ወገኖቼ ሁኔታዎች እንዲያደቋችሁ አትፍቀዱ። እግዚአብሔር ከሁኔታዎች በላይ ነው። እግዚአብሔር ከጊዜ በላይ ነው። እግዚአብሔር ተሰወረ ከምንለው ነገር ሁሉ በላይ ነው። እግዚአብሔር አዋቂ ነው። ሊሆን ይችል የነበረን እንኳን ያውቃል። እንዲህ ቢሆን ኖሮ እንዲህ እንኳን አይሆንም ነበር የምትሉትን ሁሉ ያውቃል። ጠንቅቆ ያውቃል። ሐሳቡ ትሆናለች፣ ፈቃዱ ትጸናለች። ያለው ይሆናል። በሰማይና በምድር የወደደውን ያደርጋል። ምን ታደርጋለህ የሚለው የለም። እጁን ከልካይ የለም። እጁን ከልካይ ሁኔታ የለም። መንገዴ ከእግዚአብሔር ተሰውራለች አትበሉ። በእግዚአብሔር ተገረሙ፣ በእግዚአብሔር ተደነቁ። እግዚአብሔርን አክብሩ፣ ለእግዚአብሔር ስልጣን ተገዙ። ወንድሞችና እህቶቼ ስትሄዱ ሁኔታ እንዲያስፈራራችሁ አትፍቀዱ። ተራሮቻችሁ እንዲያስፈራሯችሁ አትፍቀዱ። ጨለማዎቻችሁ እንዲያስፈራሯችሁ አትፍቀዱ። ጨለማ በእርሱ ዘንድ አይጨልምም፣ እንደ ንጋት ብርሃን ነው። እግዚአብሔር አምላካችን ከሁኔታችን ሁሉ በላይ ነው። ክብር ለእግዚአብሔር ይሁን። ጌታ እግዚአብሔር እናመሰግንሃለን ስለማንነት በቃ ይበቃናል። ማንነትህ ይበቃናል። ማንነትህ ይበቃናል። ማንነትህ የምታስተማምን አምላክ ማንነትህ ይበቃናል። ስለገለጥክልን እናመሰግንሃለን። ስላበራህልን፣ ስላወቅን፣ ስለ ቅዱስ ቃልህ እናመሰግንሃለን። አውቆ ተረድቶ እንደሄደ ሰው ሕይወታችን ደግሞ እንዲለወጥ ጸጋን ስጠን ጌታ። ተመስገን ተመስገን። እናከብርሃለን፣ እንደነቃለን፣ በአንተ እንደገፋለን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔርን ማምለክ ይብዛላችሁ። ለስልጣኑና ለክብሩ መገዛት ይብዛላችሁ። እግዚአብሔር ከእናንተ ጋር ነው ወገኖች። እግዚአብሔር ከኛ ጋር ነው። እግዚአብሔር የሌለበት ስፍራ የለም። በስፍራ ይያዝም ስፍራ ማይዘውም ግን የሌለበት ስፍራ የለም። እግዚአብሔር ከኛ ጋር ነው። አማኑኤል ሆኗል። እግዚአብሔር በመንፈሱ ከኛ ጋር ነው። በሞት ጥላ መካከል እንኳን ብንሄድ እርሱ ከኛ ጋር ነው። በጨለማ ብንሄድ ለእርሱ ብርሃን ነው፣ እንደ ንጋት ብርሃን ነው። ክብር ላንተ ይሁን ጌታ ሆይ። ሕዝብህን ባርክ። በስምህ እንወጣለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።